ወሬ አጥሮን አያውቅም ጊዜ ነው በጣም የሚያጥረን ነበር 7 አመት በጣም ያው እኔ ብዙ ዋጋ አስከፍሎኛል ሌላ 7 አልጨመረችም ባሉጫይ ነገር ኮምፕሊትሊ እንደዋላይም ምናም ማለትም ግብዝነት ይሆናል የእግዚአብሔር ቃል የሁሉንም ሰው ልብ ኢምፕረስ ያደርጋል እኔ ብዙ እሷን ኢንትረስት ጆካውንቼ ማሳቅ ምናም ኢምፕረስ ላደርግ የምችልበት ነገር የለም ወጣቶች እንደዚህ አይነት ሄልዚ የሆነ ጮኝነት ጊዜ ለወደፊት ኑሮም በጣም ጥሩ የሚያዘጋጅ አይነት አብዛኛው ነገር መናገር ራሱ ከከበደው እስቲ ትዝ ይለኛል በስልክ እስቲ መጽሐፍ ቅዱስሽን አምጪ እንትንን ግለጩ ወፋፍራም ጉዳዮች ማውራት ይመስላል የሴቷን ወንዱንም ልብ ኢምፕረስ የሚያደርግ ከእግዚአብሔር ቃል በላይ ዘመን ከማይሽረው ከእግዚአብሔር ቃል በላይ የሰውን ልብ የሚማርክና እውነተኛ መሰረት ላይ ዩኒትን የሚመሰርት ነገር የለም ወይም ሰውን ኢምፕረስ አረጋለሁ ምንልባቸው ነገሮች አሉ አሁን በተለይ ብዙ ምክር ሐሳቦች አሉ ዝም ብሎ እንትን አበባ እየቀነጠሱ እንትን ያያወሩ ምናምን መሄድ እንዳይመስል ብዬ ነው የመሰረት ጥንካሬ አስፈላጊነት ከትዳር መገንባት ሲጀምር ለሚመጣው ሾክ ዋስትና ነው ሰላም የሰማይ ፋሚሊ ወዳጆች እንዴት ናችሁ በዛሬው የሰማይ ፋሚሊ ፕሮግራማችን አዲስ እንግዶች ይዘንላችሁ መተናል በሰማይ ፋሚሊ ወላጅነትን ቤተሰብን ትዳርን ያነሳን ነው የምንጫወተውና ፓስተር አቢና ባለቤቱ ቅድስት ከኛ ጋር አሉ ስለመጣችሁ በጣም እናመሰግናለን ምታወሩንን ምትመክሩንን ለመስማት አለን በፊታችሁ እናንተ ማን ነበር ማደርና ጌቱነን እሺ ምክር ከመጀመሩ በፊት ግን ይሄ ቤት እንዴት እንደተጀመረ እንስማስቲ ቅድስት ታገኘሽ ነገር እሱን ያገኘ ተገናኘን ይባላል እንዴት ነበር የጀመረው ፍቅር ታሪካችሁ እንዴት ነበር የጀመረው ወደኋላ ስንት አመት ነው የምንሄደው እንግዲህ አሁን በጋብቻ የፊታችን ጥር 13 25 አመት ይሆነናል በጮኝነት 7 አመት ቆይተናል እሷ ከሃይስኩል ፍሬሽማን ስትገባ አካባቢ ነው የጀመርነው 5 አመት ተመራለች እሷ እዚህ 5 ኪሎ ከዛ 2 አመት ከሰራች በኋላ ነው ዳር የገባነው ስለዚህ 7 አመት ረጅሙ የጮኝነት ዘመን አሳልፈናል ከዛ 25 አመት አሁን በትዳር ነን እንግዲህ ሲሰላ 32 አመት አካባቢ ነው እንግዲህ ተውቃችን በጣም ረጅም ሙስኪሎ አካባቢ የተጀመረ ነው አካባቢ የተጀመረ ነው እሺ ቅድስት አጥስቲ እንዴት እንደተገናኛችሁ አሁን ያው ቢንዳለው ረጅም ጊዜ አብረን የቆየ ነው ከልጅነት ስለተዋወቀን ነው እና እኔ በየታላ ያገኘሁትም ማመልክበትም ቤተክርስቲያን እንትን ነበር ጌጃ ቃለ ሕይወት ታስታውሱ ታውቁት ከሆነ ማለት ነው አክቹአሊ ኤሌመንተሪ ምዛ ስለተማርኩ ነው ጌታን የማግኘት እድል ነበረኝ እና ዛ ጌታን አግኝቼ ያው ሃይ ስኩል ሌላ ቦታ ነው የተማርኩት እዛ ሳመልክ ጓደኞች ነበሩኝ ቤተክርስቲያን ውስጥ የነበሩ ጓደኞች በአጋጣሚ አንድ ጓደኛዬ የአቢ ጎረቤት ነው በጣም ጓደኛዬ ነው እና ከዛ አቢ ደግሞ ይመጣል ቸርች አልፎ ስለዚህ እዛው ቸርች የመገናኘት የመተያየት ያኔ ደግሞ የቤት ለቤት ፕሮግራሞች ምናምን የነበሩበት ጊዜ ነው ያው ጊዜው ራቅ ያለ ነው ቆይቷል ያለ ስለሆነ ምናልባት አሁን የሚሰማው ሰው ብዙ ላይ ገባው ይችላል የቤት ለቤት ፕሮግራም ምንድነው ምናምን የሚል ነገር ሊኖር ይችላል ነበሩ እንደዚህ አይነት ወጣቶች በጣም ሪቫይቫል የነበረበት ጊዜ ነበር የመንፈስ ቅዱስ እንቅስቃሴ የነበረበት ጊዜ ስለነበረ እዛና መልክና እነሱ ሰፈር ፕሮግራሞች አሉ እንሄዳለን ግን ያው ቤተክርስቲያን ነው መተዋወቂያችን የነበረው በግሩፕ በብዙ በሰፊ ግሩፕ ውስጥ ነው ተዋወቅ የነበረው ያው እኔ ቤት ልጅ ነበር እሱ ይናገር እንዴት እንዳሰበ ስሜ ቤት አይ ቤት አይደለም አላልኩም ግን እኔ ያ እንግዲህ ትምህርት ቤት ነበርኩኝ
እዛ ያለው አንተዋወቅም ከሷ ጋር ጌታንም አላቅም መጀመሪያ አካባቢ መጀመሪያውን 2-3 አመት ጌታንም አላቅም እዚህ ዩኒቨርሲቲ ያለው ከዛ ጌታን ካወቅኩ በኋላ ጥቂት ጊዜ ትምህርት ቤት ከቆየ በኋላ ወደ አገልግሎት ስወጣ ትንሽ ጀምሬያለሁ አገልግሎት ያን ጊዜ በቤት በእኛ ሰፈር የምትመጣበት ፕሮግራም እንደዚህ አካባቢያችን ላይ ወንጌልን እየመሰከርን አንዳንድ ቦታዎች እናደርግ ነበርና በአገልግሎት ውስጥ እያለሁ ይሄ ሐሳብ ውስጤ መጣ የህይወት አጋር ማግኘት እንዳለብኝ በአገልግሎቱም ሂደት እንቅስቃሴ ውስጥም ሰምሃው እኔ የዛን ሰዓት የህይወት አጋር የጮኛ ምናምን ለማሰብም ብዙም በሁሉም ነገር የተመቸ ነገር አልነበረኝም ግን ሰምሃው ሐሳቡ ገባ ውስጤ እግዚአብሔር በዚህ ጉዳይም የሆነ መስመር ሊያስይዘው የፈለገው ነገር ነበር በህይወቴና መጸለይ ጀመርኩና ይሄ ሐሳብን ይዤ ባለሁበት ሁኔታ ነው እንግዲህ እኛ ጎረቤት በጣም ትልቅ የክርስቲያን ቤተሰቦች ናቸው አክቹአሊ አባትየውም እዛ ቃለ ህይወት ጌጃ ሽማግሌም ነበሩ አይደል እንትን ነበሩና እነሱ ጓደኛ ነኝ እኔ አብሮ አደጎች ስለነበርን ጌታን እንደተቀበልኩና አገልግሎት እንደጀመርኩ ወደዛው ይወስዱኛል ያንተ ሰፈር ግን ጌጃ አካባቢ ነው አይደለም የኔ የት ነው ቡልጋሪያ ኤምባሲ በጣም እሱን እነግርሃለሁ ያኛው ስንት ሜትር እንደተለወጠ እና በሱ ምክንያት እነሱ ጌታን እንዳወቁ ሲያውቁ ከዛ ሰፈር አካባቢም መስክረን ወደ ጌታ ሰዎች ሲመጡ ጌጃ ነበር የምንወስዳቸው የሰፈር ሚድንቱን ሰዎችና በዛ መካከል ያው እሷም እዛ ህብረቱ ስለነበረች መታየት ተጀመረ ሐሳቡ ውስጥ ያለ የጸለይኩበትም ነው ያለውና ከዛ አንድ ነገር አንድን እየወለደ በኋላ አይ ቲንክ አንድ ጊዜ ትዝ ይልሻል በዚህ መስቀል አደባባይ አንቺ ሰማር እሷ ጓደኞች ሆነው እኔና አንድ ጓደኛዬ 2-3 ሆነን ከኋላቸው ነን እነሱ ከፊት ናቸው ያኔ ምንም የተጀመረ ነገር የለም እኔ ግን ውስጤ ያለ ሐሳብ በግልጽም ደግሞ ከሊት ምለውም ነገር የለም የዛን ቀን ግን ወክስ እናደርግ ከጀርባቸው በቃ ይሁን ነገር ወደቀብኝ እንደ ኤሌክትሪክ እና ከኋላ እያወራን እኔ እሱ ያወራኛል እኔ ሐሳቤ ሌላ ቦታ ነው ነገሩ አብረን ነበርን መጀመሪያ ከዛ ከፊት ቀደማቸው እኛ ወደፊት ሄድን እነሱ ከኋላ ወክስ እናደርግ አሉ ሌሎች እህቶችም አብረዋት እና ሰባው ልቤ ውስጥ ገባ በቃ ነገር ከዛ ያው ፕሮሰሱን ጀመርኩ እንዴት አድርጌ አጠያይቁ በጣም ወሰብሰብ ያለ ጥቅስ ይቀድማል በጀመረው እሱ እና ያው በቃ በተቻለ መጠን ብዙ ነገር ስልኳን የተቀበልኩበት ከዛ እሷን ኮንታክት ማድረግባቸው ነገሮች በጣም አስቸጋሪ ነበሩ ቤተሰቦቿም ጌታን ስለማያውቁ ያን ጊዜም ስለማያምኑ እንደገና ተማሪ ነች ብዙ ነገር ስላለ ቀላል አልነበረም ለሷም እንዲህ አይነት ነገር እንትን ለማለት እና ትንሽ ተቸግሬያለሁ በዚህ አቅጣጫ ስንት ጊዜ ፈጀብህ ምንድነው ያው የዛን ጊዜ ልክ ፕሮግራም ካለቀ በኋላ ብዙ ወጣቶች አንድ ላይ ሆነን እንሄዳለን ከዛ ደግሞ ልክ እኔ ሃይ ስኩል ጨርሼ ውጤት መጠበቅበት ጊዜ ነው ከዛ በኋላ ወደ ዩኒቨርሲቲ ለመግባትና ብዙ ክፍተቶች ስላሉ የተለያዩ ፕሮግራሞች ምናምን ስለነበሩ ምንገናኝባቸው የመታየት እድሉ ሰፊ ነው ከዛ አሁን ደግሞ ያልኳችሁ የኔ ጓደኛ የነሱ ጎን ለጎን ጎረቤት ናቸው በጣም አብረው ያደጉ በጣም ጓደኛሞች ማለት ነው እና ስለዚህ ያወራኛል ስለሱ አንዳንድ ነገር እንደዚህ ተማሪ ነበር እንደዚህ ለአገልግሎት ብሎ ትምህርቱን አቆመ ሲለኝ ምን አይነት ሰው እንዴት ሊሆን ይችላል በጣም ጥያቄ ፈጠረብኝ ኢንትረስት አደረብኝ ማለት ለማወቅ ምንድን እንዴት ሀውካም እንደዚህ አይነት ቢግ ዲሲዥን ሊወሰድ ይችላል የሚልና እኔ በዛ አቅጣጫ ኢንትረስትድ ሆንኩኝ ማለት ነው ስለዚህ ስንገናኝ ከቸርች በኋላ ቅዳሜ ትዝ ይል እንደሆነ ቅዳሜ የወጣቶች ፕሮግራም አለ መሰረት ጌጃና ከዛ ስንወጣ ሻይ ምናምን ይጠጣል በጊዜ ነው የሚያልቀው ፕሮግራሙ እስከ ሜክሲኮ ወክ ይደረጋልና በዛ አጋጣሚ ዲው መጠየቅ ምን እንዴት አንዳንድ ጥያቄ ፈጠሩብኝ የሚገርሙኝ ነገሮች እና አቢ በጣም አጭር ነገር ነው የሚናገረው ትንሽም
እንደ ዛሬው አለ ሻይ ነገር ነበረ። አይናፋር ማለት ብዙ በጣም አሻሽሎ እኔ ነኝ እንዲያሻሽል መሰለኝ እና እንትን አይደለም። በጣም ብዙ አይናገርም፣ በጣም አይናገርም። ምናልባት 3-4 ሰዓት ብንቀመጥ በግሩፕ ሆኖ አንድ ጊዜ ሊናገር ይችላል ወይ 2 ጊዜ ምናምን እንጂ ምንም በጣም አንድ የሚናገረው ነገር ቤት የሚጄ እንዲህ ይገርመኛል። በቃ የለም እንደዚህ አይነት እና የእግዚአብሔር ቃል አለበት ደግሞ ሁሉም ነገር ለሁሉም ነገር አንድ ቃል አለው። እንደዚህ ያው እንደሚለው ብሎ አንድ ሀሳብ ይሰጥና ይተወዋል። እና ከተወሩት ወሬዎች ሁሉ እኔ ውስጥ ይቆያል። ምንድን እንዴት እንደዚህ እና እንደዚህ አይነት ኢንትረስት እኔም ነበረኝ። እሱ ብቻ አይደለም ብዬ ነው። ስለዚህ እነዛ ወሬዎች ቀጠሉ። ሁሌ እየተገናኘን ከትልቁ ግሩፕ አነሰና ግሩፕ 3 ምናምን አንድ ሌላም ጓደኛ ነበረው እናወራለን። በቃ ብዙ መንፈሳዊ ነገር ነው የሚወራው የምናወራው ብዙ በዛ አቅጣጫ ነው የነበረና በዛ ብዙ ማውራት ሲጀመር እንዳለው ስልክ ያኛው ጓደኛዬ ነው አሁንም ሌላ ጓደኛዬ ነው ስልክ የነበረውና ሰጠውና ማታ ይደውሉልኛል ሁሉ ጊዜ። ከዛ ያኛው ነው መጀመሪያ የሚያወራኝ። ያኛው ያወራኛል ይሰብከኛል፣ አሜን እላለሁ። እኔም በቃ እንዳልኳችሁ የሪቫይቫል ጊዜ በጣም መንፈሳዊ ነገር ረሃብ ጥማት በጣም የነበረበት ጊዜ ነውና እሱን መንፈሳዊ ነገር ካወራኝ በኋላ በቃ አሁን አቢን ደግሞ ሰላም በይው ይለኛል ማለት ነው። እሺ እና እኔም ያው ደስ ይለኛል ማውራቱ። ይሄ ሁሉ ግን በመንገድ ስልክ ላይ ነው የሚሆነው። ይሄ ሁሉ ደግሞ በ20 ሳንቲም ስልክ ነውና ያው የአሁኑ ጀነሬሽን አቆም የ20 ሳንቲም ስልክ ውድ ነገር በጣም በእንትን ይዘን ነው ሳንቲም ይቆረጣል። ብዙ ጊዜ እያወራን ነኝ ይቆረጣል ስልኩ ማለት ነው። መልሰው ይደውሉልኛል። ከዛ መጨረሻ ላይ ነው እሱም የሚያወራኝ። ትንሽ ያወራኛል። ከዛ ትንሽ እንዳልኳችሁ ሁሉም በቃ እንትን መንፈሳዊ ነገር ነው። በጣም ኢንትረስት ያደርገኛል። እኔ ፐርስፔክቲቭ ይገርመኛል። የለመድኩት እንትን አይደለም ምናምን በቃ እንትን ያደርገኛል። ፋሲኔትድ እሆናለሁ እና ከዛ ብላ በቃ እንደዚህ እያለ ሲደውል አንድ ቀን ብቻውን ደወለልኝ። ነፃ እና በቃ ብንገናኝስ ምናምን ተባባልን። በቃ ከዛ እኔ ኮንፊውዝድ ሆንኩኝ። ማለት ሳየው በጣም የሚያስብ አይመስልም። እንደዚህ አይነት ነገር በጣም ቁጥብ ነው። በጣም የተወሰነ ነገር ነው። በጣም ስፒሪቹዋል ነው ምናምን። ስለዚህ ምንድነው ይሄ ነገር እንዴት ነው ሚል የሆነ ኮንፊውዝድ ነገር ነውና አይ ተገናኝተን እናጠራዋለን አለኝ። እሺ አልኩና ያው እኔ ያው በዛን ጊዜ አክቹአሊ ያን ጊዜ የነበረው አንዱ ክፍተት ምንድነው አንድ በጌታ ብዙ አይደለም እድሜያችንን በጌታ እንደገና እንዲህ አይነት ነገር እኔ ያው ስጸልይ ይሄ ሀሳብ ስለገባብኝ ማሰብ የጀመርኩትና ከዛ በኋላ ግን ነገሮች ሲሪየስ እየሆኑ ፍቅርም ነገር ሲጀምረኝ ውስጤ እንደዚህ አይነት ነገር ሲሰማኝም ግን ምን እንደማደርግ አላውቅም። እንደ በዓለማዊም ደረጃ እንደዚህ አይነት ልምድ የለኝም። ልጅ ነኝ እኔ ትምህርት ቤትም ስገባ ከዛ ጌታን አገኘሁ። በ17 ዓመት ዩኒቨርሲቲ የገባሁት። ከዛም ስወጣ በዛም ትምህርት ከባድ ነው። እንደዚህ አይነት ጊዜ አይኖርም። ከዛ ጌታን አገኘሁ። ስለዚህ በዚህ ጉዳይ ላይ በየትኛው መንገድ እንደሚሄድም አላውቀው እና ስለዚህ መጸለይ ነው። እግዚአብሔርን ቃል አነባለሁ። እንዲያውም አክቹአሊ በዚህ ጉዳይ ላይ እየጸለይኩ መጽሐፍ ቅዱስን እያነበብኩ ከማገኛቸው ነገሮች ነው አፕሮቹ ራሱ አንዳንድ ነገር የሚገባኝ ነበር። እንዲያውም በኋላ እጮኝነት የሚል ትምህርት አስተማርኩት። እንዲያውም ስንት ነው ሁሉም ነገር በቃል በተመሰረተ ነው በመጽሐፍ ቅዱሳዊ እጮኝነት የሚል ትምህርት ሰፊ ትምህርት አስተማርኩኝ። እንዲያውም በህብረታችን ማለት ነውና ገና ያኔ ሳላገባ ገና እንዲያውም በጣም ፖፑላር የሆነ ትምህርት ሆነ። በኋላ እሱ ትምህርት ራሱ እዚህ መምህራን ማህበር እያለን ያስተማርኩትና እኔ አሁን ያን ጊዜ የነበረው ክፍተት ምንድነው በቃ ይሄ ርዕስ አይነሳም። ቤተክርስቲያንም እንዲህ አይነት ጉዳይ ከተነሳ ከጥንቃቄ አንጻር ብቻ ነው የሚነሳው። ከዛ ውጭ ግን ናቹራሊ እንዲህ አይነት ነገር ሲሆን
ምን ይደረግ እንዴት ይባል የሚባለው ነገር ምንም ስለሌለ እንዴት እንደሚደረግ ማለት ነው። እና እንዲያውም አንዳንዴ ሐሳቤን ጥቅስ እነግራታለሁ እና በእነመጣዩ አንዳንዱ ጥቅስ ባይጠቅስ አሁን በጣም ቴዎሎጂካል ፋላሲ ያለው ስለሆነ ግን ሐሳቤን ይገልጥልኛል ነው ነገር አዛምጄ እነግራታለሁ። ከዛ በኋላ ነው በቃ መቀራረብ ስንጀምር ጌታም ረዳኝ በዛ ነገር ውስጥና አንዳንድ ፕሪንሲፕሎችን ምን ማድረግ እንዳለብኝ በተለይ ዘፍጥረት ምዕራፍ 1 እና 2 ላይ የአዳም ሔዋን ጉዳይን ዝም ብዬ እያነበብኩት አንዳንድ ነገሮች እንዲህ ቢሆን እንደዛ ቢሆን የሚለው ነገር እንደ ፕሪንሲፕል እየገባኛል። እዛ በሱ አደርጋለሁ እንደዚህ እላለሁ። ብቻ ለኔ እንት ወደድኩሽ ወይ ጌታ ፈቃድ ነው የሚለው ምንም ነገር ማላቀው ምንም የምናቀው ነገር የለም በዛ ሰዓት። ስሜቱ ግን አለ። ሐሳቡ ገብቶ መጀመሪያ ፍላጎቱ እንደገና እሷን ሳውቃት ደግሞ ስሜቱም ገባብኝ። ማፍቀርም ጀመርኩኝ። ግን እንዴት ዲስፖዝ ላድርገው እንዴት እንትን ልበል? እኔ አሁን በዚህ ዘመን በጣም እግዚአብሔርን ማመሰግንበት አሁን ልጆቻችን ምናምን ቤተክርስቲያን ፋሲሊቴት ታደርጋለች። ብዙ አስተማሪዎች አሉ፣ ብዙ መጽሐፍት አሉ። ጮኝነትን በተመለከተ እንዴት አድርጎ ቅዱሳን ወጣቶች ግንኙነት መጀመር እንደሚችሉ ብዙ ነገር አለ። ያኔ ለዚህ ነው አንዳንድ አስቂኝ ገጠመኞች የሚመጡት ማለት ነው። በጮኝነት ማጠያየቅ ዙሪያ ምናምን ስለሌለ እንደዛ አይነት ነገሮች ያሉትና ያው በነጭ ፈረስ ላይ ሚሪንዳ አንተ ግን አላልክ እንዴ ብያለሁ እንዴ? አይ እንዳልኩት አቢ አብዛኛውን ነገር መናገር ራሱ ከከበደው እስቲ ትዝ ይለኛል በስልክ እስቲ መጽሐፍ ቅዱስሽን አምጪው እንትንን ግለጪው እንትን ጋር በቃ እንደሱ ማለት ነው ሁሉ ያ ዛት ፋር ይሄዳል ማለት ነው። እና እኔ እሱ ደግሞ ተመችቶኛል ወድጄዋለሁ ያንን ነገር ማለት የሆነ ነገር ጭሮብኛል ወይ ደስ ብሎኛል። ያ አፕሮች በቃ እንዴት ነው በቃ ከእግዚአብሔር ጋር ጥሩ ብረት አለው ማለት ነው። እንዴት ነው የሚረዳው? እንዴት አነበበው ይሄን ጥቅስ የት ጋር ነበር ምናምን የሚሉል ጊዜ እኔ ጋር የሚፈጥረው ፖዚቲቭ የሆነ እንትን ነበረ። እና ለመጠያየቅ እንዳለው አቢ እኔም ልጅ ነኝ። አሁን ምናልባት አንተ ያን ጊዜ ስንት ዓመት ነው? እኔ አሁን ያኔ ልክ 18 ወደ 19 ሲሄድ ማለት ነው ልጅ ነኝ። እኔም ብዙ ኤክስፒሪየንስ የለኝም እንዲሁ ማነብ ምናምን አይነት ልጅ ስለነበርኩኝ እንደው እና ከሰው ጋር ሶሻሊ ምቀርብ ቶሎ ምናምን አይነት ሰው ስለነበርኩ እንጂ እኔም ልጅ ነኝ ብዙ ምንም ኤክስፒሪየንስ የለኝም። እና ላይክ ይሄ እንግዲህ የእግዚአብሔር ምህረትም ነው መሰለኝ ምንም እንትንም ስለሌለን ኤክስፖዠራችንን በጣም ሊሚትድ ስለሆነ ያው በእግዚአብሔር ምህረት እና ቅንነትም ስለነበረበት ጥሩ ሄደ መሰለኝ አይደል? ኦፍ ኮርስ ግንኙነቱ ከተጀመረ በኋላ እንዴት ማለት ፓስተር እንደነገረን እንግዲህ ሁሉ ነገር በጸሎትና በእግዚአብሔር ቃል ከዛ ግን ምን ወደድክ የበለጠ ስታቃት? ከዛ ግንኙነቱ 7 ዓመት በጣም ረጅም። አሁን እንደዚህ የሚቆይ የለም። አይ መቆየቱም አይደለም ያው የኛ ግዴታ ስለነበረ ነው እድሜያችንም አሁን ከተናገራችሁ በጣም የወደድኩት አንዱ ጸሎቱ ነው። ሁለት አንቺን ኢምፕረስ የሚያደርግሽ እግዚአብሔራዊ የሆነው ነገር ከእግዚአብሔር ቃል አንፃር የሚመጣው ነገር ነውና ሌሎቹስ ምን ነበሩ? ይሄ ግንኙነት አይ ቲንክ ይሰራል ልክ ነው እንድትሉ ያደረጓችሁ ነገሮች ምን ነበሩ? በእኔ በኩል በጣም ኮንቪክሽን በቃ ነው። ሌላ ብዙም ነገር እንዳልኩ ብዙም ሙቀት የለኝም። አሁን ጮኛም ለመምረጥ የትዳር አጋርም ለመምረጥ መስፈርቶቹ ምኑ ብዙም ማቀው ነገር የለም። እንደገና ደግሞ ብዙ ጊዜ እንደዛ አይነት ሰዎች የሚገቡት ስራ ይዘው በቃ አሁን እድሜያቸው ደርሶ ማግባት ሲችሉ ነው ወደ ጮኝነት የሚታሰበው። እኔ ገና ማግባት መቻል አይደለም ገና ከትምህርት ቤት ወጥቼ አገልግሎት እያሰብኩኝ የጸለይኩኝ በነበረበት ሁኔታ ውስጥ ነው። ፋይናንሻሊ ምንም ነገር የለኝም። ከቤተሰብም ጋር ደግሞ አንዳንድ ትግሎች ላይም ነበርን ከኔ ዲሲዥን አንፃርም በነበረው ሁኔታ ትምህርት ኦልሞስት አልቋል። እንደዚህ አይነት ሁኔታ ውስጥ ስለነበረ ለዚህ አይነት ነገር ሐሳብ እንደው እግዚአብሔር ባይፈቅድና በልቤ ባያስቀምጠው ማስበውም ነገር አልነበረም። እና ከዚህ የተነሳ የሚያራምደኝ የነበረው ነገር የእግዚአብሔር ምሪት ነው። በቃ ኮንቪክትድ በሆንኩበት በቃ አይ ዋዝ ኮንቪክትድ ይሄን የትዳር አጋር መፈለግ ማሰብ ከዛ
እሷን አየኋት፣ ወደድኳት። ከዛ በኋላ በቃ ያ ነገር ነው ለኔ ኮንፈርሜሽን። እንግዲህ የእሷን ባህሪ የእሷን እንደ ያለውን ነገር እንትን ማለቱ ምንም እንትኑም የለኝም እውቀቱም ስለሌለኝ በቃ እግዚአብሔር መንፈስ ውስጤ በሚለኝ አይነት ነገር በኋላ ነው በእግዚአብሔርም ቃል እያነበብኩ በኋላ ሌሎችን ነገሮች እያነበብኩ ስመጣ አንዳንድ ነገሮች ላይ ምንድነው ክሪቲካል የሆነው ነገር የሚለውን ማወቅ የጀመርኩት እንጂ በቃ በኪነት ጥበቡ የሚባለው አይነት በኪነት ጥበቡ ነው በቃ ነገሮች የነበሩትና ግን እግዚአብሔርን መውደድ መፍራት ቅንነት ነበረበትና በጣም እግዚአብሔርም ይረዳን ነበረ። ልጆች ነን ሁለታችንም። በዛ ላይ ደግሞ እሷም የገባችበት ትምህርት ቤት ከባድ ነው። እኔም ደግሞ ያለፍኩበት ቀላል ነበር። ሰውነቴ ራሱ አሁን በጣም ቀጭን ነበርኩ። በጣም እንደ አንዳንድ ሰዎች የዛን ጊዜ ፎቶ ሲያዩ አይ ያኔ ፎቶ የለም ራጅ ነው ላቸው። በምንም ነገር ፊዚካሊ ምንም እንትን ያለው ነገር አልነበረም። ኢትስ ጀስት የእግዚአብሔር ኮንቪክሽን ውስጣችን ነበረ። እግዚአብሔር ለምን አስቀድሞ በዛ ጊዜ ወደዚህ አይነት ነገር እንዳተኩር እንደረዳኝ አላቅም። እሷንም በዚህ ነገር ልቧን እንትን እንዳለን አላቅም። ሰምሃው እግዚአብሔር የጠበቀን ነገር ይኖራል ብዬ አስባለሁ። ረጅም ያየው ነገርና በዛ ኤርሊ ስቴጅ ነገሮች በዚህ ጉዳይ መልክ እንዲይዙ የወደደ ይመስለኛል እንጂ የኔ ከማሰብም እንዲህ ነው ከሚልም የተነሳውበት ነገር የለም። ያ ሐሳብ ገባ፣ ጸለይኩበት፣ ከሷ ጋር ተገናኘን፣ እንደዚህ አይነት ነገር ተፈጠረና ብቻ እግዚአብሔር እጅ ስለነበረ እግዚአብሔር መንፈስ ስለነበረ ብዙ ነገር ረዳና አሁን ካለፍን በኋላ ከነዛ ነገሮች ምንማራቸው ብዙ ነገሮች አሉ። አሁንም ልጆቻችንን ወጣቶችን የምናስተምራቸው ነገሮች አሉ። ግን የዛን ጊዜ እንደው ጥንቅቅ ባለ መረዳት በዚህና በዚህ ብለን ያልነው ነገር የለም። በጣም ትልቅ የእግዚአብሔር ጸጋና እርዳታ የነበረበት ነው አጀማመራችን። እዚህ ላይ ብናገር እኔ ደስ የሚለኝ እዚህ እንደሆነ ልክ ጠየቀኝ። ከዛ እኔም ብዙም ለጸልይበት ምናምን አላልኩም። ብዙም ማለት እኔ ጓደኞች ብዙ የወንድ ጓደኞች አሉኝ ኖርማሊ ነበሩኝ፣ ቸርችም ከዛ ውጭም ምናምን ብዙ ሰርክል ውስጥ ነው ያለሁት እና በእንደዚህ አይነት አፕሮች እንደው የፊት ለፊትም ባይሆን አለ እንትኑ እና ይመስለኛል ቅድም ላልከው ጥያቄ እንደው ይሰራል ይሄ ነገር የሚሆን ነው ብሎ ለማሰብ የረዳኝ ይመስለኝ ሲጠይቀኝ ማለት ነው። አቢስ ጠይቀኝ ከዛ ሁሉ ውስጥ ከዛ ከማውቃቸው በጣም ከምቀርባቸው ሰዎች ውስጥ በጣም አንላይክሊ ነው የሚመስለው አቢ ለኔ። አሁን ያን ጊዜ በጣም ዝምተኛ ነው እንትን ነው ቀጭን ነው አይታይም ማለት እና ከዛ ውስጥ እንዴት ብሎኛል አንድም ጓደኛዬ በኋላ how come እንዴት ምናምን አለኝ በኋላና የሚመስለኝ ስንገናኝና ማውራት ስንጀምር የሆነ there is something በጣም ምንግባባው ሚለኝ ነገሮች ሌላ ነገር አይደሉም። ከባድ ዲሲዥን ወስዷል። ከትምህርት ቤት ወጥቶ አገልግሎት ለመጀመር ልጅ ነው፣ ትንሽ ነው፣ ምንም ሲስተሙ የለው ምንም ነገር በቃ ይሄ በምድረ በዳ ነው ሁሉ ነገር። ግን የሚነግረኝ ነገሮች በጣም ሴንስ አላቸው፣ ይገርሙኛል። ፋውንዴሽናቸው የሚያስብበት ጥልቀቱ፣ ርቀቱ። እኔ ደግሞ በቤተ ክርስቲያንም ስላደግኩኝ ሌላ ፐርስፔክቲቭ ነው የጨመረልኝ በተለይ በመንፈሳዊ ነገር እና ያ ማቹሪቲውን ያሳየኛል ማለት እንደሆነ እንደሆነ እንዳለው የሰው ማቹርድ ነው ጥሩ ባል ይወጣዋል ምናምን ላልል እችላለሁ። ግን እንትኑ መግባባት ነበረና ልክ ከጠየቀኝ በኋላ እሺ በቃ አይ እኔም አም ፖዚቲቭ እንጀምር ሪሌሽንሺፕ ምናምን ስለው በጣም ደስ አለው። እኔ እኮ አሁን የሄድኩበትን መንገድ ቆይ አሳይሻለሁ ብሎ how to find helpmate የሚል ከይሳቅና ከእንትና ታሪክ ማለት ነው በስክሪፕቶ ነው የጻፍኩት። ይላል 6-7 ፔጅ የሚሆን ማለት ነው እያንዳንዱ ጥቅስ። ከዛ አብርሃም ለይሳቅ ለባሪያው እንደዚህ ያለው እሱ ሲሄድ ይሄ እንደዚህ ብዬ ስጸልይ እግዚአብሔር ይሄን ኮንቪክሽን ሰጠኝ። ከዛ ደግሞ እንደዚህ ያለ እያንዳንዷን ጥቅስ ማለት ነው እንትን ብሎ ከዛ እንደውም እጮኛ ለሚፈልጉ ጓደኞቼ እቺን ማንዋል ተጠቀሟት ካምፓስ ሆኜ ማለት ነው እስቲ እቺን አንብቧት እላቸው ነበርና ምናልባት ያ የራስህ አይነት ወይ የምትግባባው አይነት ሰው መሆናችን ይመስለኛል። እኔ ለኔ በተለይ ብዙ ከማቃቸው ከምግባባቸው አብሬያቸው ከነበርኩት ሰዎች መካከል ቶሎ
ወደዚህ ምን ያለ ፍርሃት እንድገባበት ያደረገኝ አይ ቲንክ መግባባት ነበርን ብዬ አስባለሁ። ስናወራም እንደሱ ቁጭ ብለን ካወራን በረጅም ሰዓት ቁጭ ብለን ያው በአንድ ሻይም ቢሆን አንድ ሻይ ያዘን ሊሆን ይችላል አይደል? ቁጭ ብለን የምናወራው ግን ረጅም ሰዓት ማውራት እንችላለን ስለ አንድ ነገርና ሜቢ ያ ነገር ማይት ቢ አይ ቲንክ እኔ እንደው የዛ ዘመን ባገኝሽና ያቺን ወጣት ኢቫሉዌት ባደርግ እኔም ኢምፕረስ የምታረገኝ የውስጥ ሰውነትን የምታይ እግዚአብሔራዊነትን የምታደንቅ እንዳልሽው ሌላው ነገር ብዙም ይታይ አልነበረም። ስለዚህ አንድ ትልቅ ነገር ያሳያችሁ የሚታየው ነገር ምንድነው? የውስጥ ሰውነት ይበልጣል የሚለውን በደንብ ትልቅ ኮንቪክሽን እንደነበረ እና ደግሞ እግዚአብሔር ማለት ምንም እውቀት በሌለበት የእግዚአብሔር ቃል ሁሉ አለው ሁሉ ነው። አንዳንዱን እየሳቀል ልናየው እንችላለን በዛ ሰዓት ግን እግዚአብሔር ለዛ ጉዳይ ተጠቅሞበታልና ወደ ግራም ወደ ቀኝም በማይባልበት ሁኔታ እግዚአብሔር መርቶ እዚያ ያደረሳችሁና እግዚአብሔር ይመስገን። ለአሁንም ለወጣቶች ብዙ አሁን ደግሞ ብዙ አለ የሚነበብ አለ የሚሰማ አለ የሰው ታሪክ ብዙ አለ። ግን ከሁሉም በላይ የእግዚአብሔር ቃል መሰረት የሚሆን ፕሪንሲፕል የሚወጣበት ህይወት የሚመራበት ሁሉ ያለ ማያረጅ እና እሱ በጣም የሚያጽናና የሚደግፍ ነገር ነው። እሺ ከዛስ 7 ዓመት በጣም ያው እኔ ብዙ ዋጋ አስከፍሎኛል። ሌላ 7 አልጨመረችም አልተጨመረም። ምን አለ 7 ዓመት ትንሽ ነው ብሎ እንዴ? ባይዘዌ ትንሽ ረጅም ልጅ ነበርኩኝ። በመንገድ ነው ያጠራው። ከቄራ 5 ኪሎ ያደረኩት መመላለስ እንትን ሪተርን ትሪፕ ነው በደንብ እና ኦልሞስት ኤቭሪ አዘር ዴይ አይደለም ኤቭሪ አዘር ዴይ እመጣለሁ እሷ ጋር እና ትራንስፖርት አይ ካንት አፎርድ በየቀኑ ባስም ደግሞ በመፈልገው ሰዓት አይመጣም። አንዳንዴም ለሱም እንትን ማድረገው ነገር አይኖርኝም። ስለዚህ በእግሬ ነው የምመጣው። እሷ ትምህርት ጨርሳ ምናምን ራት በልታ ትጠብቀኛለች። ከዛ እንዞራለን እያወራን 5 ኪሎ 4 ኪሎ 6 ኪሎ በቃ ማላቀው የለም። አንዳንዴ ፈረሱ አሁን የኛ እንትን ታሪካዊ ቦታዎች አሉ እንጠይቃለን ብለን እና እመጣለሁ እናወራለን እንመለሳለሁ። ብዙም አንገባበዝም። ሻይ ምናምን ከቻልኩ እንደዚህ እናደርጋለን። በቃ ግንኙነታችን ብዙ አመታት ብዙ ጊዜ የነበረው አብረን ማውራት ነው፣ መነጋገር ነው፣ ማውራት ነው። በተለይ በዛ ላይ ደግሞ ትንሽ አመት ሲጨምር እሷም ትምህርቱ እየከበደ ሲመጣ ከሚኖረን ጊዜ ያቺው ነው በቃ ወክ እናደርጋለን። አንድ ቦታ ቁጭ ብለን እንላለን፣ እናወራለን። ግን አይ ቲንክ የግንኙነታችንን ጠንከር አድርጎት የነበረው ነገር ኦልዌይስ እንገናኛለን። የምንገናኘው በዚህ መንገድና በዚህ ሁኔታ ነው። ለሌላም ግንኙነት የሚጋብዝ ምንም ነገር ስላልነበረ በእግዚአብሔር ቃል እናወራለን፣ እንነጋገራለን። በዛ ጊዜ እንዲህ የጋራ ኢሹ የሚባል ነገርም የለም። መንፈሳዊ ነገር ካልሆነ የሚወራም ነገር የለም። ስለምንም የምታወሩ ፖለቲካዊ የምትሰሚበትም አጋጣሚ የለም። ምንም ነገር የለም። ስለዚህ ከእግዚአብሔር ቃል ነው ወይ እሷ ትምህርት ቤት የገጠሟት ነገሮች ትነግረኛለች። አንዳንድ ነገር ተቃል ታነባለህ እና እኔ ለጌታ ይባርክሽ ወደዛ በዚህ አይነት ነገር ነው ግንኙነታችን የነበረው። አንዳንድ ምን ነው ዛሬ ወደ ኋላ በትዝታ ትዝ የሚለኝ ያው 5 ዓመት እኔ ካምፓስ ነበርኩ እንዳልኳችሁ። ልክ ፍሬሽማን ስገባ ነው በቃ ካምፒ ጋር ጓደኝነት የጀመርነው። ልክ ፍሬሽማን 4 ኪሎ ማለት ነው 4 ኪሎ ነው ፍሬሽማን የነበረው። ስለዚህ እሱ ደግሞ ገና ፎርማል አላረገውም አገልግሎቱን ብዙ ሰዓቱን ረጅሙ ጊዜውን በእግዚአብሔር ቃል አጥንቶ እና ሲመጣ ትዝ ይለኛል ኪስ ውስጥ እዚህ ጋር የምትይዛት የሆነች የሪቫይቫል እንትና መጽሐፍ አለች አጭሯ የጆን ዌስሊ ናት። ከዛ ደግሞ መጽሐፍ ቅዱሶቹ ትንሽ መጽሐፍ ቅዱሶች አሉ እያረጁ የሚጣሉ ማለት ነው። በቃ ከመሰመራቸው በጣም እንትና ወይ ቀኑ ሙሉ ሲጸልዩ ውለው አንድ ጓደኛ ነበረው። ከዛ በቃ በጣም ኢንስፓየርድ ሆኖ ነው የሚመጣው። ብዙ ጊዜ ሲመጣ ገና መድረክ የለም፣ ያው ስብከት መድረክ የለም። እኔ ሆነ ማለት ነው መድረኳ መባስ ይቀረው እና ረጅም ወክ እናደርጋለን። በጣም ረጅም ወክ በጣም
ብዙ መንገድ ማለት ነው ብዙ መንገድ። እኔ እንደውም ጓደኞቼ ሁሌ አንቺ ልጅ ግን እንዳትባረሪ ይሉኛል። ቆይ አሁን ራት በላና ቶሎ መጣሁ ብያቸው ወይ ላይብረሪ አስቀምጬው ቃይን ምናምን ሊሆን ይችላል ወጣለሁ። ከዛ ዞሬ ድክም ብሎኝ ነው የምመጣው ማለት ነው። እሱ ደግሞ ገና ከዛ እሱ ገና ይመለሳል ማለት ነው። እኔ በር ሊዘጋ ሲል ሊሆን ይችላል የምገባው ትምህርት ቤት። ልክ ስገባ ማንም ሰው እንዳይናገረኝ ማንም እንዳታናግሩኝ ብዬ ቶሎ ወደ ጥናት ደግሞ እሄዳለሁ ማለት ነው። እና ከዛ በዛው ውስጥ ምናልባት ስንተኛ 3ኛ 4ኛ ዓመት ሆኜ አገልግሎትም ጀመረ። ከዛ በኋላ አገልግሎትም ስላለ እኔም እሄዳለሁ አገልግሎት ያለበት ቦታ እሑድም አገልግሎት እና በሁለት ፌዝ ማየት ይቻላል ብዬ ነው የካምፓስ ላይፋችን። የመጀመሪያው ጊዜ ገና አገልግሎት አልተጀመረም፣ ምንም ነገር የለም። ስለዚህ ከዛ በኋላ ግን ኢሹዎችም ይሰፋሉ። የአገልግሎት ጉዳይ ያለ ወሬ እንደዚህ የሚል ግን ወሬ አጥሮ አያውቅም። ያው እንደውም ጊዜ ነው በጣም የሚያጥረን የነበረ። በጣም ተመኘው አሁን ላሉ ወጣቶች እንደዚህ አይነት ሄልዚ የሆነ የጮኝነት ጊዜ ለወደፊት ኑሮም በጣም ጥሩ የሚያዘጋጅ አይነት ንጹህ የሆነ ግንኙነት በጣም ተመኘው። በጣም እንግዲህ ፓስተር ብዙም ነገርም ኢንፎርሜሽንም ስላልነበረ ብሏል። አሁን እሱን ማድረግ አንችልም፣ ግን ምናልባት ልብንም አይምሮንም መምረጥና በቃ በእኛ ጊዜ የኛም ከእናንተ ትንሽ ወደዚህ ቢቀርብም አጀንዳ በአጀንዳ አሁን ደግሞ በስልካቸውም ቢሆን ኖት ይዘው ማለት አንዳንዴ ያመጣው አየር ይወስዳል አይደል? ወሬውንም ምኑንም ይወስዳል እና ብዙም ግንኙነትን የማያሳድግ ወደ እግዚአብሔር ቃል የማያቀርብ ይሆናል እና ግን ኢንቴንሽናሊ እርስ በርስ ለማደግ ለመቀራረብ የሚረዳው በእንደዚህ ወይ የመጽሐፍ ቅዱስ አብሮ ማጥናት ሊሆን ይችላል። አብሮ ሰው ሲገናኝ ግንኙነትን የሚያሳድግ ረጅም ደግሞ ርቀት የሚያስኬድ ይሆናልና የሚያሳድረው ወይም ሰውን ኢምፕረስ አረጋለሁ የምንልባቸው ነገሮች አሉ። አሁን በተለይ ብዙ ምክር ሀሳቦች አሉ። ከተለያየ እንዲህ ብትል ነው እንዲህ ብትናገር ስለዚህ ብታውቅ ነው ይሄን ብታወራ ነው ኢምፕረስ የምታረጋት ወይም ደግሞ እንዲህ ብትይ ነው ኢምፕረስ የምታረጊው አይነት ብዙ ነገሮች አሉ። እኔ ግን የተረዳሁት እና አሁንም ከኛም ህይወት ተሞክሮ እንደው ልጆች ሊማሩ የሚያስፈልገው ነገር የእግዚአብሔር ቃል የሁሉንም ሰው ልብ ኢምፕረስ ያደርጋል። ሪሊ እኔ ብዙ እሷን ኢንትረስት ጆክ አውርቼ ማሳቅ ምናምን ኢምፕረስ ላደርግ የምችልበት ነገር የለም። ግን በእግዚአብሔር ቃል ላይ የነበረን ነገር ግን ልብ ለልብ ያቀራረበን እሷንም ኢምፕረስ ያደርጋት እኔንም ኢምፕረስ የሚያደርገኝ ነገር በዛ ውስጥ ያለው ዳያሎግ ነውና ብዙ ባይቸገሩ አሁን ወጣቶች ይሄ ከሚሰሙት ከሚያዩት ነገር የእግዚአብሔርን ቃል መሰረት ቢያደርጉ አሁን እንዳልሽው መሰረት ያለው የሚሆን ሪሌሽንሺፕ እንደገና ሩቅ የሚያስኬድ ይሆናልና አሁን ግን ኢቭን በክርስቲያን ቅዱሳን መካከል እንኳን እነዚህ ወሬዎች የመንፈሳዊ ነገር ወሬዎች እና ምን ነገር ብዙም አይደል ከረንት ኢሹዎችን ማወቅ ስለ አንዳንድ ወፋፍራም ጉዳዮች ማውራት ይመስላል የሴቷንም የወንዱንም ልብ ኢምፕረስ የሚያደርግ ግን ከእግዚአብሔር ቃል በላይ ዘመን ከማይሽረው ከእግዚአብሔር ቃል በላይ የሰውን ልብ የሚማርክና እውነተኛ መሰረት ላይ ግንኙነትን የሚመሰርት ነገር የለም። እኛ የተማርነው ያወቅነው እንጂ አሁን ብትጠይቁን እስቲ ምንድነው ስለምን ነበር የምታወሩት ብትሉ ምንም ነገር የለን፣ ምንም ኢሹ የለንም። ስላልነበረ ብቻ ሳይሆን አሁን ባለበት አሁን እንደዚህ አይነት ነገሮች አሉ በሚለው ውስጥ እንደ ከመምረጥ አንፃር ቀዳሚ ቢደረግ እግዚአብሔር ቃል ያለው ትውልድ በርግጥ ብዙ ሰልፍ ላይ ያሉ ነገሮች ስላሉት ያሳስባል። እሱ ላይ እንግዲህ ምርጫውን እንዲያስተካክል ጥሩ ያሳስባል። አሁን አንተም እሷ ላይ ያየኸው ነገር ሌላ ነገር አይደለም። የውስጥ ሰውነት ማንነቷን ወደድ ከዛ ኢምፕረስ ለማድረግ የሚያስችል አልነበረም። በእግሩ ነው የሚመጣው፣ ታክሲ እንኳን የሚመጣ እሱ አይደለም ማለት ነው። ፖይንቱ ነው የሆነች ነገር ይዘን እየመጣን ኢምፕረስ ለማድረግ መሞከር ዜማት ይሄዳል። በዛም ላይ ከተመሰረተ ነገር አይርቅም እኮ ብዙ ነገር። ምክንያቱም ላይፍ ዳይናሚክ ነው፣ ህይወት ተለዋዋጭ ነው። ሰው በተገኘበት ቁመና አይገኝም ነገ ከነገ ወዲያ። ግን የማይለወጠውን ነገር ላይ ከተመሰረተ አንድ ነገር ሊዘልቅ ይችላልና ለዚህ ዘመን ወጣቶች በጣም ብዙ ቻሌንጅ አለባቸው። እንደኛ ዘመን አይደለም ኦፍ ኮርስ በጣም ብዙ ቻሌንጅ አለባቸው። ግን የምርጫ ጉዳይ ደግሞ መቼም የማይወሰድ ነው። የነጻ ፈቃድ ጉዳይ መቼም የማይወሰድ ስለሆነ ከእንደዚህ አይነት አሁን ከሰማይ ፋሚሊም ከሚቀርቡት ሰዎች ተሞክሮ መውሰድ የሚቻለው ያዘለቀው ነገር ምንድነው፣ መሰረት የጣለው ነገር ምንድነው የሚለው እግዚአብሔርና የእግዚአብሔር ቃል እንደሆነ አስተውሎ ያ ነገር እንትን ነው
አንዳንዴ ከመዘመን ጋርም ተያይዞ ከተለያዩ ነገሮች ጋርም ተያይዞ መፈተን አለ ብዙ ነገር እና ግን የእግዚአብሔር ቃል አያረጅም። የእግዚአብሔር ቃል is always impressive የእውነት በመንፈስና ከመንፈስ ከሆነ እሱም ላይ ጠንከር እንዲሉ እሱንም ቢይዙ የእውነት እግዚአብሔር በሕይወት የሰጣቸውን አጋር የልብ ግንኙነት መፍጠር ይቻላል። ለራሴም አሁን እኛ 18 ዓመት ሆኖናል ከተጋባንና አሁን ማለት አንዳንዴ ደመናማ የሚሆንበት ጊዜ አለ የቤቱ አየር በተለያየ ምክንያትና እንደገና ነው መለስ እንድል ማለት ስንወጣ እንደዛው ዝም እንደተባባልን ዝም ብለን እግዚአብሔርን ቃል አንስተን ብናወራ ማለት ጌታ የማይፈታው የማይለውጠው ነገር የለምና ሁሉም ነገር ላይ በቃ መሰረታችን ነው ቃሉ ህይወትን የሚለውጥ ረጅም ርቀት የሚያስኬድና እናንተ 25 ዓመት ከዛ በፊት 7 ዓመት በጣም ትልቅ ረጅም ርቀት ነውና በጣም እኔም ብዙ እየተማርኩበት ነው። እዚህ ጋር እንደው ሁሉ ነገር በጣም ቀላል አንሪያሊስቲክ የሆነ እንዳንስል ለወጣቶችም አንዳንዴ አሁን ወደፊት እንዴት ልኖር ነው እንደዚህ ምናምን የምትያቸው ቻሌንጅ የሚያደርጉሽ ነገሮች አሉ። በጣም የሚከብዱሽ ጊዜ ስሙዝ አይደለም ሁሉ ጊዜ አይዲያል አይደለም ሁሉ ጊዜ። ምክንያቱም አሁን እኔ ሙሉበት አካባቢ የሚወራው ወሬ እንትኑ ሌላ ነው። አቢስ አገኘው ደግሞ ሌላ አይነት ነገር ሌላ ነውና ለኔ የምር ቻሌንጅ ሊሆንኩባቸው ጊዜዎች ነበሩ። በሐሳብ እንዴ ግን ተጋብተን ነው አገልግሎት ያኔ ምን እንትና ስለ አገልግሎት ራሱ ይሄ ዘመን አይደለም ያ ዘመን ሌላ ነው እንደዚህ አይነት ዘመን አይደለምና እንደውም አንዲት ልጅ ዶርም ምን አለች አሉ ማን ነው ግን ይሁን ጊዜ ወክ የምታረገው ልጅ አብራ ምናምን ስትላቸው ጓደኛዋ ነው ቦይፍሬንዷ አዎ ቦይፍሬንዷ ነው ምንድነው የሚሰራው አሁን በአሁኑ ዘመን ቢሆን ይታወቃል። አሁን ያ ቢሰራ ምን ልበል ገና አልጀመረም አገልግሎቱ ግን ምንድነው ዋትስ ሂዝ ፕሮፌሽን እኔ እንጃ ብቻ ያው ጴንጤ አይደለች አገልጋይ ነው ማለት ቄስ ማለት ነው ምንድነው ለማያምን ሰው በዛ ላይ ያኔ ዘመኑ ምንም ነገር አውና እነሱ አይነት ሐሳቦች የሉም። ቻሌንጅ ዳያረጉሽም እንደው የውስጥ ነገር ላይ ላተኩር ሲባል ውጫዊ ነገር ኮምፕሊትሊ እንደው አላይም ምናምን ማለት ግብዝነት ይሆናል። በጣም ከባድ ሊሆን ይችላል እሱም እና ለዚህ ነው ከእግዚአብሔር ጋር በመስማማትና ነገሩ ወዴት ይሄ ነገር ለዚህ ኃላፊነት የሚዘጋጅ ሰው ነው እንጂ የወደፊቱን ዛሬ ያለው በእርግጠኝነት አይነግርሽም ማለት ዛሬ ያለው ነገር ዛሬ ምንም የለም ማለት ወደፊት ምንም የለም አይደለም። እንትኖች ሊኖሩ ይችላሉ ማለቴ ነው። ወጣቶችም እኛም አሁን ባለን በላይፋችን ምናምን ውጩ ሌላ ነገር በጣም የተሳሳተ ነገር ውስጥ ያለን ይመስለናል። ይሄ ነገር ልክ ነው እንደሱ ነው ይሄ ነገር ያስከደኛል እንደዛ በሄድ በኋላ እንትን አይልም የሚሉ ግን ፈተናዎች እንደዚህ እንትኖች አፕስ ኤንድ ዳውንስ ምናልባት የሚያጋጭሽም ነገር አንዳንዴ በዚህ የተነሳ ምናምን ይኖራል እኮ እንደው ዝም ብሎ እንትን አበባ እየቀነጠሱ እንትን ያያወሩ ምናምን መሄድ እንዳይመስል ብዬ ነው። እንደውም አናቆቴን ጨመርሽው እንጂ ወዴትም አልሄድኩም። ምክንያቱም ይሄን ሁሉም እንኳን እያየሽ ጥያቄዎች እየመጡ ሪል የሆኑ ነገሮች እየመጡ ዋጋ አሰጣጥሽ አሸንፎት ነው ሲሄዳለስ እንግዲህ ያው እግዚአብሔር እንዳለው አቢ ትንሽ እንትን አለ የነበርንበትን ደረጃ በብዙ ምህረትም ይደግፈዋል አይደል? አንዴ ለእግዚአብሔር ሙሉ ለሙሉ ህይወትን ከሰጠና ደካማም እንኳን ብትሆን የእግዚአብሔር ምህረት ያነሳን ብንወድቅም አንዳንድ ጊዜ እንትን ያነሳናልና ያላችሁት ነገር ከእግዚአብሔር ጋር መሆኑ መሰረቱ ቃሉ መሆኑ ምናምን የሚባል እግዚአብሔር መፍራት መኖሩ እንደዛ አይነት ነገሮች ይመስሉኛል የረዱን ሪሌሽንሺፑን ይዞ ለመቀጠል የረዱን የእግዚአብሔርን ነገር የማክበሩ ነገር ይሄ መፍራቱ ነገር እነዛ ነገሮች በጣም ፕሬሸር ቢያመጡም ይሄኛው ደግሞ ትልቅ ቫልዩ ስላለ ለዚህ አይነት ነገር እና እግዚአብሔር ምህረት ደግሞ ይመስለኛል ያው አሁን ይገባናል። አሁን ሲሆን እግዚአብሔር ያየው ነገር አለ ማለት ነው። ይሄ ስራ በተለይ እግዚአብሔር ስራ ስላለ ለዛ ነው ማለት ነው ሁሉ እርዳታ የተደረገልን ብለን እናስባለን። እንደው ከዛ ትዳሩ እንዴት እንደተጀመረ ከዛ የልጆቻችሁንም ሁኔታ ትንሽ አጫውቱንና እንቀጥላለን። ከዛ በኋላ ያው ተመረቀች
እኔም ቁመት ቀነስኩ አጣርኩ ከ5 ዓመት ጉዞ ኦልሞስት ከ7 ዓመት ጉዞ በኋላ ከዛ ከ2 ዓመት በኋላ እሷ ስራ ጀመረች ተመርቃ ወጣ ስራ ጀመረች ከዛ 2 ዓመት ነው የሰራሽው ከዛ ተነጋገርና ሰማው እዚህም ላይ አሁን እንዴት ልበል ያው ትንሽ በጌታም ነገር በስለናል በእድሜም በሰል ይያልን መተናል ግን በእድሜም በሰል ምትለው ከሀያዎቹ አልወጣንም ግን ከእግዚአብሔር ጋር በነበረን ነገር የተማርናቸው ብዙ ነገሮች ስለነበሩ ቶሎ የመጋባቱ ነገር አስፈላጊ እንደሆነ አይተን ተስማማን ብዙም እንትን ያልንበት ነገር አልነበረም ያን ያህል ያቀርንበትም ነገር አልነበረም በ2 ዓመት ከሰራች በኋላ ከ2 ዓመት ከሰራች በኋላ እንጋባለን አልተባባልንም በሂደት እየገባን ሲመጣ እንዳል ነገር ከዛ ያው ጌታም ረዳን ከ2 ዓመት ከሰራች በኋላ ተጋባን በጥሩ ሁኔታ እግዚአብሔር የሚከብርበት የከበረበት ቤተሰብን በጣም ደስ ያለውን ሰርግ አድርገን ተጋባን ከዛ በኋላ ያው እንግዲህ እዚህ ላይ ነው እንግዲህ የመሰረት ጥንካሬ አስፈላጊነት ከትዳር መገንባት ሲጀምር ለሚመጣው ሾክ ዋስትና ነው እና ያለፍንባቸው በእግዚአብሔር ቃል እነዛ ሁሉ የመንገድ የእግዚአብሔር ቃል ንግግሮቻችን በእግዚአብሔር ነገር ያሳለፍናቸው ነገሮች ወደ ትዳር ሲገባ ትዳር ከባድም ቀላልም አይደለም ሪል ነው ትዳር እንጂ ከባድ ነው ቀላል ነው የሚባል አይደለም ኢትስ ሪል በቃ ህይወት ነው እውነታ ነው ልክ እንደምንኖርበት ዓለም እንዳለው ነገር ሪል ነው ትዳርና ወደ ትዳር ስንገባ ያው ልክ ከዛኛው የጮኝነት ፌዝ ወደ ትዳር ስንገባ ፍቅር ነበረን መፈቃቀድ ነበረን 7 ዓመት በሆነ ደረጃ ተዋውቀናል በጣም እንቀራረባለን እናወራለን ጓደኞች ሆነናል በብዙ ሁኔታ ተቀራርበናል ግን ወደ ትዳር ሲገባ ግን ዓለሙ ሌላ ነው ሁሉም ነገር ሌላ ነው እነዛ ነገሮች መሰረት ነው የሚሆኑት መሰረት ነው ዋስትና ነው የሚሆኑት እንጂ የጮኝነት ጊዜ ትውውቃችን መግባባታችን ምናምን የትዳሩ መሳሪያ አይሆኑ መሰረት ነው የሚሆኑት ሳናያቸው የሚደግፉን በመናልፍባቸው ነገሮች በማያግባቡን ነገሮች በሚያጋጩን ነገሮች ውስጥ ያ መሰረት እየጠበቀን ሄደ እንጂ እንደገባን ያው እሷ አንዳንድ ነገሮችም ተናግራቸዋለች መጀመሪያ አካባቢ እሷ እንዳለ ከቤት ከትምህርት ቤት ነው የገባቸው ትዳር ውስጥ እኔም ምንም አቀው ነገር የለም በዚህ ደረጃ በቤተሰብ በስናድግም ያን ያህል አቴንሽን ተሰጥቶነ እንደማንም ኢትዮጵያ ቤተሰብ ነው ያደግነው አንድ አካባቢ ያው መንደር የሚያሳድገው ልጅ አይደለም በቃ እዛው እንደዚሁ እንደማናቸው የአዲስ አበባ ልጅ የኢትዮጵያ ልጅ ቤተሰብ ነው ያደግነውና አሁን እኛ ልጆቻችን ስለጮኝነት ስለምን እንመክራለን እንከታተላለን እንደዚህ የሚባል ነገር የለም ምንም ያለችው አንድ ጥያቄ አጠና አላጠና ወደክ ካለ ከዛ ውጪ በላ አልበላ እንጂ ሌላ ምንም የህይወት ስኪል የህይወት ጉዳይ ምን የሚያወራም የለም ስለዚህ እናቀው ነገር የለም እግዚአብሔር ከረዳን ውጪና እንደገባን ያው ሪል ላይፍ ውስጥ ሲገባ አብሮ መኖር አብሮ ዲሳይድ ማድረግ የሁለታችን ኢንትረስቶች አንድ ጣራ ውስጥ ሲገቡ ያኛው ስፔስ ስላለ ትንፋሽ ያወጣል ይሄኛው ግን በቃ አንድ ጣራ ስትገቢ የመጀመሪያዎቹ የትዳር አመቶቻችን ላይ በቃ ለመግባባት በሚደረገው እንትን ለመቀራረብ በሚደረገው ነገር ብዙ ማንግባ በቃ የተለያየ ዓለም ሰዎች ሆነን የኖርንባቸው ነገሮች አሉ በዛ ወጣቶች አሁን እሱ ጋር የሚመስላቸው የነበረው በደም ተዘጋጅተው አንብበው ተምረው ስለገቡ እሱ ማይኖር ነበር እነሱ እንትን ናቸው መሰረት ምንለው በቃ አሁን የእውቀትን የቅድመ ጋብቻ ትምህርት ስልጠና ምክሩ ምናምን የሚጠቅመው መሰረት ይሆናል እሱ ሪያሊቲውን አያስቀረው እንዳልኳችሁ ነው ትዳር ከባድም ቀላልም አይደለም ኢትስ ጀስት ሪል በቃ ይሄ እውነታ ነው ትዳር ምንም ትምህርቱ መቆሚያ ይሆናል ማዕበል ላይ ማዕበሉ ባይቀርም መርከቡ ግን ማዕበሉን ያለፈ ሊሄድ ይችላል ጉዳዩ መርከብ ላይ መሆን እንጂ ማዕበሉ ይቅር አይደለም መርከብ ላይ ያልሆነ ሰው ማዕበሉ ይበላዋል መርከቡ ላይ ያለ ሰው ግን ማዕበሉን እየተጋፋ ያልፋልና አለ መርከብ ገባንበት በመርከብ ገባንበት ነው ጥያቄው እንጂ አለ መርከብ የሚገባው በመርከብ የሚገባው ማዕበሉ ይሄ ሪያሊቲው ያገኘዋልና በዛ ነገሮች ውስጥ
እኛን እነዚህ መሰረቶች ረድተውናል ብዬ አስባለሁ እንጂ የመጀመሪያዎቹ አመቶች ላይ ያው በየትኛው አንዳንድ ጊዜ የእውነትም እኛም ስናወራ ወደዚህ ኢንተርቪው ለመምጣት ስናወራ እነዚህ ሪያሊቲዎች መነጋገር አለብን ብለን ተነጋግረናልና የመጀመሪያው እንዲያውም አንድ ሰው ሲናገር ሰማሁ ያለችኝ እንዲያውም የመጀመሪያው የትዳር 3 አመቶች ምንድነው በጣም የተመቹ ሃኒሙን ናቸው ምናምን የትዳር አስተማሪ ነውና እንዴት እንደዚህ ያለ ብለን እኛ የራሳችንን ሪፍሌክት አድርግና ነው እንዴ አልኩኝ እኔ ዛሬ አሁን ብዙ ተጋቢዎችን ብዙ ባለትዳሮችንም ስናገለግል ያየነው ነገር አንዳንዶች በጣም ድንግጥግጥ ሲሉ ኦቨርዌልምድ ሲሆኑ በቃ የፈራረሰ ሲመስላቸው ትዳር በእንደዚህ አይነት ነገሮች ውስጥ የምናረጋጋቸው this is real ጉዳዩ ሲገባ ጥሩ ዝግጅት ማድረግ መልካም ነው የጥሩ ዝግጅት ዓላማው ግን ዋስትና ነው የሚሰጠን ያ መርከቡን ይሰጠናል ማዕበሉ ግን ይመጣል የእግዚአብሔርን ቃል ሲናገር ባለቱ ላይ የሰራ ሰው ያልሰራውም ሰው ሁለቱም በመጣ ጊዜ ነው የሚለው ማዕበልም እንትንም በመጣፋስም በመጣ ጊዜ እንጂ ቢመጣ አይደለም not if when በመጣ ጊዜ ባለት ላይ ሰራው ይጸናል ያኛው ይፈርሳል ነው የሚለውና የአመጣው ማዕበልን አይደለም እነዚህ በጎ የጮኝነት ጊዜዎቻችን ማዕበል ያለ መምጣት ዋስትና ሳይሆን ማዕበሉን የማሸነፍ ዋስትና ነው የሚሰጡንና የመጀመሪያው 3 አመቶች አካባቢ በተለይ መጀመሪያ ልጃችንን ከመውለዳችን በፊት በቃ የመግባባት ጊዜ ነበር በቃ የመግባባት ስላችሁ በቃ እንደምንግባባ እናውቃለን እናወራለን ብዙ ነገሮች ላይ ግን ህይወትን ትዳርን በአንድ ላይ መምራት ሲጀመር እሷም የነበራት ፐርስፔክቲቭ አለ እኔም የነበረኝ ነገር አለ የነበረኝ ባለው ምን ማቀው ነገር አትሊስት ቢብሊካል የቢብሊካሉ አለ ግን ሪያሊቲው ይመጣል አሁን በጥቅስ ብቻ ኢምፕሬስድ ማትሆንበት ሁኔታ አለ ገባ ብዙ ኑሮ አለ እና አሁን ጥቅስ መዛለው ግን ኑሮ ነው የሚፈልገው እና እነዚህ አይነት ነገሮች ላይ ቀላል አይደለም ያን ጊዜ የኑሮ አንድነት አልነበረንም የህይወት አንድነት እንጂ በጮይነት የኑሮ አንድነት ሬስፖንሲቢሊቲ አለ እሷ ላይ ሬስፖንሲቢሊቲ አለ የሚመጡ አሉ በጣም ኢሞሽናል ነገሮች አሉ ተጨማሪ ደግሞ አካላዊ ጥምረቱ የፍቅር ህይወቱ እነዚህ መሳሰሉ ደግሞ የሚያመጧቸው ሬስፖንሲቢሊቲዎች አሉና እነዛ ነገሮች የሚፈጥሯቸው የመጀመሪያ ዘመን ጉዞ ጫናዎች አሉና እንዴት ነበሩ ቅድስት ካንቺ ፐርስፔክቲቭ ደግሞ ከኔ ፐርስፔክቲቭ ደግሞ አሁን አቢ እንዳለው ነው እጮኝነትና ትዳር በጣም የተለያዩ ነገሮች ናቸው እንዳልኳችሁ ያው የግል ደግሞ ባህሪ ያለ አይደል ባህሪያችን እኔ ማውራት እንደዚህ ሰው የሰውን አይዲያ ፋሲኔት ያደርገኝ ደስ ይለኛል መስሎኝ ስለዚህ ብዙ ነገሮች ላይ ፎከስ አላደርግም እነዚህ ነገሮች ናቸው በጣም ኢምፕረስ የሚያደርጉኝ እሱ ላይ ነው መቆየት የምፈልገው ሌላው ትቀጣጣሪ ያለሽ ያኔ እንደውም ቅድም ሳልነግራችሁ ስቡት እኔ ትምህርት ቤት ነኝ ስልክ የለም አይደለ እሱ ቤት ነው ያለው ስለዚህ ለመገናኘት እኔ ደግሞ ከዚህ መደወል አለብኝ ስደውል በ5 ኪሎ እዛ ግቢ ውስጥ ስልክ አለች አንድ ወረፋ አለ በጣም ከዛ እነሱ ቤት ደግሞ ቤታቸው ስልክ የለም ጎረቤት አቢ አይደለም ዝጊና ደውይሉኛል ማለት ነው ዝም ይለኝ እኔ ሁሉ ጊዜ እኔ በስተወረፋ ያገኘሁትን ስልክ ማለት ነው እሺ ቆይ እንጠራዋለን ዝጊና ደውይ ሄደው ነው የሚጠሩት ማለት ነው እና ምላችሁ ነው ለምንድን ነው አሁን ያን ማድረግ መገናኘቱ ስለምፈልገው አይደል ደስ ይላል የምናሳልፈው ጊዜ ምናምን ጥሩ ነው መተዋወቅም አለ በተለይ እኔ የመተዋወቅ ጊዜ ዲሳይድ ማድረግ ስላለብኝ አገልጋይ ላገባ ነው ምንድነው እሱ የአገልጋይ ሪስፖንሲቢሊቲ ምን አይነት ላይፍ ነው የምንኖረው ምናምን የሚለውን ነገር በጣም ረድቶናል እሱኛው ጊዜ ግን አሁን እኔ ከሱ ማልወደውን ነገር ባያኔ ችግር የለው ማለፍ እችላለሁ እሱም እንደዛው ከኔ በተለይ አይ ቲንክ ወንዶች እዚህ ላይ ብዙ ችግር የለባቸውም ማለፍ ይችላሉ በዛ ግን አንድ ቤት ልክ ገብተሽ ስትኖሪ እንደሱ መሆን አይቻልም በቃ አይቻልም እና ያ ማልወደው ነገር ወይ ኢርቴት ያረጋኛል ብዬ ያሰብኩት ሌላ ውጪ ቢሆን ውጪ ነው ቅድም እንዳለው አየር ላይ ስለሆነ ዛው ተመጣለ ቤት ውስጥ ግን ይዘውታና ሌላው ደግሞ እኔ ለቤቴ የመጨረሻ ልጅ ነኝ እና በቃ ትንሽ ስፖይልድ ሆኜ ነው ያደግኩት ታላላቆች ብዙ ታላላቆች ነው ያሉኝ ከኔም ኤጅ ሰፊ ጋፕ ያለን ታላላቆች ስለዚህ ሁሉም እየተንከባከበ
ምንም ላይፍ ስኪል የለኝም ሰርቼ ምናምን አላደኩም ምንም ነገር አላውቅም በቃ እንትን እየተንከባከቡን ያሳደጉኝ ቤት ሊመጣ ነው ማለት ነው እየተንከባከቡን ያሳደጉኝ በቃ ብትብላ ትጠጣ በቃ ትንሽ ልጅ እንደሚያድገው ትንሽ የቤቱ ትንሽ ልጅ እንዴት ነው ከዛ ንጋባ ብለን ተጋባን ማለት ነው እንዴት ተመቼ ነው ግን እኛ የምንሸኛኘው በቃ ነው ምናምን ብለን አቢም ጥሩ ያገለግላል ያለ ቀጋ ተጋባ ልክ ስንጋባ እንደዚህ አልመሰለኝም ለካ እኔ በቃ አንብቤ ያለው ስለ ትዳር ስለ አውርቻ ያለው እንትና እንጂ ለካ ሪስፖንሲቢሊቲ ነው ሁሉ ነገር ሪስፖንሲቢሊቲ እና እሱ የሚያመጣብሽ ፕሬሸር አለ በደንብ ካልተገ እንደ ባክግራውንድ ሻውን እኔ ባክግራውንድ በዛ አይነት ላይፍ ስኪል ጥሩ ኤክስፒሪየንስ ስለሌለኝ ምናልባት ያ ላይፍ ስኪል ያለው ሰው ችግር ላይ ኖርበት ይችላል ግን እንደዚህ ሌላ ደግሞ እሱ ደግሞ ሌላ ችግር ደግሞ ሊኖረው ይችላል ምናልባት ለኔ ግን በተለይ በዛ ኤሪያ ፕሪፔርድ ስላልሆንኩኝ ያበሳጨኛል ነገር ይሄምን ያለፍነት ነው የእንትኑን ለማለት ነገር ልጅቷ ያለችሽ ሰራ ለዛውም ጥሩ ሰራተኛ አግኝተን ምናምን ባጋጣሚ እኔ ምንም ነገር አልሰራውም ምንም ነገር ሰርቼ ስራ አላውቅም እና ልጅቷ ትመጣና ቁርስ ምን ይሁን ትለኛለች ቁርስ ምን ይሁን ውስጤ ይበሳጫል ማለት ነው ነገ ምንድነው ነገም እየተናደድኩ እመጣለሁ ማለት ነው በቃ ማስ ለምንድነው እኔ የማስበው ወይ እሱ ማብራስም እንደኔ የምታሳስበኝ በዛ ኤሪያ አልተዘጋጀሁም እኔ የለኝም እንትኑ የእውቀቱም ብቻ ሳይሆን የአይምሮ ዝግጅት የለኝም ነበር ያ እንግዲህ ባህሪ ላይ ምናምን ላይ የሚያመጣው እንትን ነጭናጫ ምናምን እንትሆኛለሽ እሱ እንግዲህ ስለዚህ ምን ደህና አልነበረች ምን ሆና ነው አሁን ኦሎፌሰደ እንደገና እንደዚህ አይነት ሰው ሆነችው በጣም ጥሩ የነበረች ልጅ በቃ ምክንያት ፈልጋ ምትጣላ አይነት እና አንዳንድ ነገሮች ወይ አቢ እንደዚህ ብዬ ሳወራው ቶሎ አቢ አንድ ቦታ ከሆነ ሐሳቡ ወይ ቲቪ ተከፍቶ ከሆነ አይሰማኝም እኔ ተለመደ ስለዚህ አሁን ስንጋባ ሌላ ሰው ሆነ ማለት ነው ድሮ ይሰማኛል ነበር ቲቪ አልነበረም ድሮ እንደዚህ ታይተን ነው እናወራው ገባሽ እንደዚህ ያቺን ሰዓታችን እንዳታልቅ ነው አሁን ቤት ሆነ ሁሉ ያለው ስለዚህ ችግር የለውም ገባሽ እነዚህ አሁን አዲስ ላይፍ ስለሆነ ፍሪክሽን በጣም ያመጣል ኢሞሽናሊ እና ደግሞ በጣም የሚያበሳጨኝ የነበረው እዚህ ላይ በጣም በቃ ተጋጭተን ምናምን እናወራ ቆይ ስለው ቆይ መጽሐፍ አንብብ ይለኛል ስለዚህ መጽሐፍ ድሮ ደስ ሲለኝ ስለዛ ጉዳይ ፈልጎ ያመጣና መጽሐፍ እሱ እና አንብቢውና እናወራለን ይለኛል በጣም ያበሳጨኛል ማለት ነው ድሮ እኮ ደስ የሚለኝ የነበረ ኢማጂን ድሮ የሚያስደስተኝ ይሄ ነው አይደል ሪልና እንትን ልዩነቱን ድሮ አሁን እንደሱ የፕሪንሲፕል ሰው መሆኑ እንዴት ለሁሉ ነገር ፕሪንሲፕል ያቃል ምናምን የሚለው ነው ኢምፕረስ የሚያደርገኝ አሁን that same thing irritate ያደርገኝ ጀመር ማለት ነው ለምን ቅድም እንዳሉ ኑሮ ነው እንጂ ያኛው እንትና ስላልሆነ እና ከባድ ነበር ያ ቀላል ጊዜ ለኔ በተለይ ቀላል አይደለም ላቢም I think I gave him a hard time ምን ሆነች ብሎ ማለት ነው ለኔ ደግሞ በዛ ፕራክቲካል በሆነ ኤሪያ በደንብ ስላልተዘጋጀው ትንሽ ከበደኝ ትንሽ የረዳ ነው ይመስለኝ ቶሎ አልወለድንም አሁንም አንድ አመት ቆየን እሱ ቢደረብብን ኖሮ እኔ በጣም ምችለው አይመስለኝም ምን ያለፊነት ነው ይሄም ደግሞ ምናምን እንደው ባለፈው ጊዜ አንድ ስብሰባ ላይ እንደዚህ የሴት መሐንዲሶች ምናምን ተብሎ ከዛ ሲኒየር አሁን ትልልቅ ሰዎች አይደል ሲኒየሮች ነው ብለው ጠሩንና ታቃታለህ አይደል ቀዳምን እንዴት ነው ያው የኛ ስራ የውጭ ስለሆነ አብዛኛው የመሐንዲስ ስራ የውጭ አይደለ እንዴት ነው ከቤት ኃላፊነት ጋር እንትን የምታባብሉ ተብሎ ለካ አንድ አብራኝ ተሰራ የነበረች ልጅቷ ሰራተኛ ሄደብን እና ለካ ሊጣብኩታ ነው ሄደችው እኔ ረስቼዋለሁ ልጅቷ እኮ መድረክ ላይ ነው የተናገረችው አክቹአሊ በቲቪ ሙሉ ተላልፏልና መታ አንዴ እሷ ከኔ የምትበልጥናት ቅድስት መታ እኔ ምልሽ ሊጥ እንዴት ነው የሚደረገው አለችኛው እንግዲህ መሐንዲስ ነገር አለች እሷ በሌላ ጎን ነው ያለች ለኔ እንደዛ ማለት ነው ከሌላ ቤታችን እኛ ቤት እንሄዳለን ወይ እነሱ ቤት እንሄዳለን እንትን ምናምን በቃ ቀለል አድርገን ላይፍን ምናምን ለመኖር ግን
በዛ ደግሞ ርቀት ብዙ አትሄጅም እና ያ እንግዲህ ይሄ የኔን ኤክስፒሪየንስ ነው። ሌላ ግን ጫና ምናልባት የፋሚሊ ጫና ይሆናል ወይ ብቻ ምናምን ይሆናል። አንድ ላይ ስትኖር የሚመጡ ያልተለመዱ ነገሮች በውጭ ያልተለማመድሻቸው ነገሮች ስለሚመጡ the first few years ልክ እንደ ጮኝነቱ እንደገና የመተዋወቅ ላይፍን ትዳር የሚባለውን ላይፍ እንደገና እንደ አዲስ ውጭ መተዋወቅ በጣም ይጠቅምሻል። ግን ደግሞ ይሄኛውም ላይፍ ሌላ ሪስፖንሲቢሊቲ ይዞ ስለሚመጣ ሶሻል ስፒሪቹዋል ብዙ አይነት ሪስፖንሲቢሊቲዎች እንደዚህ አይነት ዶሜስቲክ ምናምን ብዙ አይነት ሪስፖንሲቢሊቲዎች በአንድ ጊዜ ነው። ልክ ወንዶች ናቸው እንጂ አቶ እንደሆኑ የሚቀጥሉት እኮ ሴቶች ከወይዘሪት አይደል ወይዘሮ የሚሆኑት በአንድ ጊዜ እንደሱ የስታተስ ለውጥ ብዙ ነገር ላይፍሽ ላይ ቼንጅ ስላለው አይ ቲንክ ያም ታይም ቀላል አልነበረም ልጃችን እስክትመጣ ድረስ። እግዚአብሔር ግድል ሰጣችሁ ትንሽ ጊዜ በጣም እግዚአብሔር ሌሎች ነገሮችን ብዙ የቤተሰብን ጫና የሥራ ምንም ደግሞ ቢጨመር የበለጠ ነገሮችን ያከፋፋል። አሁን ሁሉ ሰው በተለያየ ጉዳይ ላይ እንደዚህ መሆኑ አይቀርምና የተወሰኑ ነገሮች እንግዲህ እግዚአብሔር የረዳችሁ ጊዜ መስጠቱ እንዳለ ሆኖ መንፈሳዊ መጽሐፍ ፕሪስክሪፕሽን እኔ እሱ በጣም እኔ አሁንም እንደው ለሚሰሙን ሰዎች እሱ ጥሩ ይመስለኛል። እኔ ምንድነው አሁን ቢሆን ይቀጥል ባይነ እኔ ምንድነው መሰለሽ ያው እንደዚህ ኑሮ ላይ ስትመጣ ሁላችንም የራሳችን ኦፒኒየን አለ and we are entitled to that። ማንም ሰው ከልምዱ ከሚመስለው ከራስሽ ነገር እኮ የምትይጁ አቋም አለ። አሁን በአንዳንድ ነገሮች ላይ እኔም ማስበዋለ እንዲህ ቢሆን ምለው እሷ የምትለው አለ እና እኔ እርሊ የጠቀመኝ ነገር ምንድነው ምክንያቱም የራሴን ሐሳብ ነው እንትን ማድረገው እሷም የራሷን ሐሳብ ከሐሳብ ይጋጫል አንድ አይነት ስላልሆነ እና መጽሐፍ ማንበብ የምላት እኔም ቀደም የማነበው ምን እንትን አልኩኝ የራሴን ሐሳብ ማመን ማለት የራሴን ሐሳብ ባለስልጣን ማድረግ ማያስቀጥል እንደሆነ ገባኝ ማለት አሁን ይሄ XYZ ላይ መልሱ ይሄ ነው ውሳኔው ይሄ መሆን አለበት የምለው አላመንኩትም የኔ ሐሳብ ነው። ስለዚህ ጉዳይ ምንድነው የሚባለው የሚለው ነገር ማንበብ ጀመርኩ። ፐርስፔክቲቭ ማለት ሳነብ እንደዚህ ሳነብ ምን ስል አንዳንዱ ከኔ ሐሳብ የተለየ ነው በዚህ ሁኔታ እኮ አንተ እንዲህ ነው ማለት ያለብህ የሚለው ነገር ልክ እሱን ሲይዝ እሷም ደግሞ በሐሳቧ እንዳትቆም እስቲ ደግሞ ይሄና አንዳንድ ብዙ ጊዜ እንዲያው ሁለት ኮፒ ነው መገዛው መጽሐፍ እና አንብብ ይላታለሁ። ምንድነው አሁን ስንነጋገር በየራሳችን ሐሳብ ከሆነ ጦርነቱ ይቀጥላል። ስለዚህ እኔም በዚህ ፐርስፔክቲቭ አስተካክዬ እሷም የሆነ ሚድል ግራውንድ ይመጣል እና እሱ የጠቀመኝ ይመስለኛል። በአሰርሊያስ ፖሲብል ያንን ሐሳብ አሁንም በትዳር ጅማሬዎች ውስጥ ኢቭን በጮይነት እንደዚህ አይነት ግጭቶች ሲመጣ የግጭቶች መሰረታዊ ምክንያቱ የራስን ሐሳብ ማስጠበቅ ነው። የራስን አቋም ማስጠበቅ ነው ግጭት ውስጥ የሚመጣው። ለዚህ እኮ ነው ከሀገር እንኳን ድርድር ስምምነት ምናምን የሚባለው እኮ ከአቋሜ ፈቀቅ ልበል የሚለው ነገር ነው። ግን ከአቋሜ እንዴት ነው ፈቀቅ የምለው ወዴትስ ነው ፈቀቅ የምለው ለሚለው ደግሞ አንድ የመጽሐፍ ቅዱስና መጽሐፍ ቅዱሳዊ እውነቶች ኮመን ግራውንድ ይሰጡናል። እኔንም ያሸንፈኛል። አይ እንዲህ አይደለም እኮ ማለት ያለብህ ለዚህ ነገር እኮ አይደለም ውሳኔ አንተ መስሎ ሆነው የራስ ኤክስፒሪየንስ ወይ የራስ ልምድ የራስ ነገር ነው እንጂ እግዚአብሔር ቃል እኮ በዚህ ጉዳይ የሚለው ይሄ ነው የሚለውን ነገር ሲገባኝ ከኔ ፈቀቅ ስል እሷም እንደዛ ብትሆን ያ መሀል ያገኘናል የሚለው ነገር ነውና ብዙም የረዳን አይ ቲንክ በእነዛ ጊዜዎች ይሄ ይመስለኛል። ሁሌም ቢሆን እኔ ማለት ስናቆም የተሻለ የሆነ እርስ በርስ እየተቀራረብን እንመጣለን። ግን እንደ ወደ ኋላ ትዝ የሚላችሁ በጣም አሁን ስታስቡት ግን የዛኔ በጣም አጋጭቷችሁ የነበረ አሁን የሚያስቅ የሆነ አጋጣሚ ትዝ ይላችኋል? ፈላልገን እኔ ግን በኋላ ትዝ አለኝ ግን በትዳር ሳይሆን በእጮኝነት ትዝ ይልሻል ካምፋየር እና ጩንዲ ጋር እኮ አንዴ ብቻ የደጋገማችሁ በጣም ሮማንቲክ ነበር እሱ። ምን ይላል እኔ ደግሞ ካምፋየር እንደዚህ ከጓደኞቻችን ጋር አድርገን በጣም እሳት ወዳለሁ እሳቱ ደስ አይል አንቺ እኔ ደስ አይል ትልቅ ጦርነት ይፈጥራል ማለት ነው። ለምን እኔ እንትተሽ ለምን በሳቱ ኢንጆይ ታደርጊያለሽ? ኧረ
እኔ አንተን እንጃ ግን ሰዓቱ ደስ ይላል እኮ ነው ያልኩት። አንዴ አይደለም ሁለት ሶስቴም እንደዚህ አንዴ በግሩፕ ሄደ ቀበኛ የሰዓት ነበር። እንዲሁ ካፕል የሆኑ ጓደኞች ዘመዶች ነበሩና አብረን ተያይዘን የት ነው የሆነ ቦታ ሸርሽር ሄደንና ደስ አይልም ቦታው በሱ ነው ደስ የሚል እና ቀኑን ሙሉ ተዘጋግተን ልንመጣ እንችላለን። ተበሳይቶ እኔ በኋላም ሳየው ተበሳይቷል። እንዴት በዚህ ደስ ይልሻል? አብረን በመሆናችን ምናምን ነው ደስ የሚልሽ። እኔ ያለው እንዴት ነው አለሱ በዛ ጊዜ ባይተወይ ፋን ያልነበረም ይበሳጫል። በጣም እንትን ኦፌንድ ያደርገው ነበር። በቃ ያናድደዋል። ምንድን ነው በዚህ አሁን የምታካብጂው? ዋናው እኔ መኖሬ ነው። የኔ ጓደኞች ጌቱ ትዳር ሲይዝ ሚስቱ እወድሃለሁ ስትለው አይጠቅምሽም ጌታ ይላታል ብለው ይሄ እንግዲህ ሲሪየስነት እግዚአብሔርነት ወደ ዋናው ጉዳይ እንመልከት የሚል ደረጃ ግን ደግሞ የጣም ምክንያት ሆነ ማለት ነው። እያንዳንዳችን ኢንትረስት አለን ኢንጆይ የምናደርገው ፎር ሰም ሪዝን ምናልባት እነሱ ቤት እሳት ብርቅ አይደለ ይሆናል። እሱ እኮ ለምን እኔ ከሀሳብሽ ሴንተርነት ወደ ሌላ ነገር ለምን ሆነ በቃ እሱ ግን ሌላ ብጥብጥ እንዳይነሳ እንዴት ነው ግን ግንኙነቱ እንዲያምር እንዲጣፍጥ እንዲያብብ ሮማንቲክም ነው ስላልሽ ከሱ ጀምርና ምን ታደርግ ነበረ? እሷ ያው ታስቸግራለች ተፈጥሮን ምናምን እያደነቀች ቢሆንም ምክንያቱም አሁን በተለይ ብዙ ወጣቶች ደስ የሚል ህይወት ይፈልጋሉ ማለት ትዳራቸው ቆንጆ እንዲሆኑ የሚግባቡ ሁሌ የሚስቁ እንዲሆኑ ይፈልጋሉ። ግን በመኖር ብቻ የሚመጣ ይመስላቸዋል ዝም ብሎ ስራ መሄድ መምጣት። ግን እንደሱ ደግሞ አይደለም እና አንዳንዴ እንደውም እዚህም ያሉ ወገኖች ይሄን ነገር ስራ ግን አላረጋችሁትም ማለት አስቡበት፣ ተከታተሉት፣ የሆነ ነገር አርጉት ስራ አልሆነም ይላሉ። ግን ካለ ስራ የሚመጣ ነገር የለምና ምን አደረግክ አንተ? እመጣለሁ ቅድስት ወዳንቺ ግንኙነቱ እንዲያብብ። ኦኬ ጉድ ተቀያየሩ። እሺ ይቻላል። ይሻላል መሰለኝ። አቢ ኢንቴንሽናል ብዙ ጊዜ አንላይክ ሚ ማለት ነው። እኔ እንደሱ አይደለሁም ብዙ ጊዜ እና ኢንቴንሽናል ሆኖ ለምሳሌ ልደቴ ቢሆን ይሄ ብዙ ጊዜ እንደውም ወንዶች እንትን አይደሉም የሚባሉ ነገሮች ላይ የኔ ብቻ አይደለም የልጆቹም እንደዚህ አይነት ኦኬዥኖች ቢሆን ምናምን ቢሆን በቃ አስቦ ነው ያንን እንትን ለማሳመር የሚሄደው እና እሱ በጣም እንትን ያደርጋል ለተቀባዩ ሰው በጣም ኢምፕረስ የሚያደርግ ይመስለኛል። እና ኢንቴንሽናሊቲ ይመስለኛል ኢንቴንሽናሊ ነው ያስቦበት ሄዶ ምናምን አይቶ ፈልጎ ምናምን ገዝቶ ፓካርጎ እንትን ብሎ አስቀምጦ ምናምን እንደዚህ አይነት ኢንቴንሽናሊቲ ያለው እና ሜቢ ያ ኢንቴንሽናል መሆን በተለያዩ ነገሮች ለአዘር ስፓውዝ ማለት ነው ለዛኛው ወገን ኢንቴንሽናሊ በምን ላስደስተው ምን ላርግለት አይነት ኢንቴንሽናሊቲ በጣም ሪሌሽንሺፑን እንትን ያደርገዋል ደስ የሚል እንዳልሽው አይነት ማለት ነው። ግን ያ ኢንቴንሽናሊቲ ይጠይቃል። መንገድ ላይ ሊያጋጥምሽ ይችላል። አስበሽ መሄድና መፈለግ ያንን ነገር ያን ሰው የሚፈልገውን ነገር ለማድረግ ጊዜ ይጠይቅሻል፣ ገንዘብ ይጠይቅሻል፣ ጉልበት ማሰብ ይጠይቅሻል ምናምን እና እንደሱ አይነት ነገር እንደውም አንዴ የማስታውሰው በተጋባን በአመታችን እኔ ልደቴ ነበርና ቸርች ማታ ቸርች እና ምን በአጋጣሚ ማታ ቸርች ያለን ቀን ነው ሚድዊክ ፕሮግራም እና ብቻ እንደዛ ቆይተን ምናምን ስንሄድ ቤት ልክ ስንገባ ትንሽ ናት ቤታችን 2 ክፍል ቤት ምናምን በሙሉ ጓደኞቼ ቸርች ያልሆኑ ምናምኖች ሰብስቦ እንትን ብሎ ቀን ለካ ሲያስብበት ውሎ አዘጋጅቶ ምናምን ከሴቶች የቸርች ልጆችን በእናታችሁ ምግብ ስሩልኝ ብሎ ምናምን ማታ ቤቱ ሙሉ ነው ሰው ትንሽ ቤት ናት ግን ብሎና ሰርፕራይዝ አረጉኝ ማለት ነው። ይሄ እንግዲህ ከባድ ነገር ነው። ቀኑ ሙሉ ስታስብ ይሄንን በኋላ ያዋጣል አይደል? አዎ። እና እንደሱ አይነት ኢንቴንሽናል
ሆነ ያን ሰው በምን እንትን ላድርገው በቃ ላስደስተው ብሎ ማሰብ አይ ቲንክ ለእኛ ትዳር በጣም ደስ የሚል እንዲሆን አድርጓል። ያው እሷ ብትለው ብዬ ነው እኔ አንዳንድ ነገሮችን እንትን ያልኩት። ግን አንድ ነገር ለመናገር ተፈጥሮም ይሁን አይ ዶንት ኖ ከየት እንደመጣ ግን እሷን ማስደሰት ደስ ይለኛል። ልጆቼን ማስደሰት ደስ የሚለኝ እነሱ ሲደሰቱ ያ ነገር አይ ዶንት ኖ ሃው አይ ፒክድ አፕ ግን ውስጤ ሁሌ እንዲያውም ከብዙ ጊዜ ከልጆች ጋር በተያያዘም ከእሷ ጋር እንነጋገራልና I just want to see them happy እና ሁሌ ማስበው በሆነ ኦኬዥን የሆነ ነገር ሲያስፈልጋት ምን ስትል እንደዚህ ኦኬዥንም ቢሆን ባይሆንም ይሄን አርጌላት ይሄን ትንብያት ይሄን አርጌ ደስ ሲላት ብዬ ማስበው ነገር አለ ሁሉ ጊዜ እና አይ ቲንክ ያ ይመስለኛል እንግዲህ እንጂ እኔ አሁን የሮማንቲክ የሚገለጥባቸው አይነት እንትኖች የሉኝም። ግን እሷ ደስ እንድትሰኝ ማሰብ በብዙ ነገር ላይ ይሄን ባረግላት አንዳንዴ እንዲያውም አልፌ ሄጄ የራሱ ባደረኩት ነገር ራሱ ያልተግባባንበት ጊዜ ኬታ መጣ ወይ እንዴት እንደዚህ የምባልበት ነገሮች አሉ። ግን እኔ ብዙ አስቤበታለሁ። በዛ ቀን በዛ ሰዓት አይደለም የተደረገውና መሰረቱ ግን ያ ነው። አይ ቲንክ ለትዳርም ጥሩ ይመስለኛል። አይ ዶንት ኖ እንዴት እንደሆነ ግን ሁሌ ማስበው ምንድነው ምን ደስ የሚያሰኛት ምን ባረግ ደስ ይላታል ምን ባረግላት ደስ ይላል። ኢቭን አንዳንዴ ተጋጭተንም አንዳንዴ ማያስደስተኝም ነገር ኖሮ ይሄ ሐሳብ ግን ከውስጥ ብዙ ጊዜ አይጠፋም። እሷ ያልተደሰትኩበት የተጋጨንበት ሁኔታ ላይ ራሱ somehow ያ ነገር ውስጤ ይቀጥላልና እንዲያም አንዳንዴ እኔ አልፌ ሄጄ ትለኛል መጀመሪያ ይቅርታ በል መጀመሪያ እንዲህ ምናምን እኔ አልፌ ሄዳለሁ አንዳንዴ እና እነዚህ ነገሮች አይ ቲንክ በትዳራችን በምንሄድባቸው በሪል ወኩ ላይ የጠቀሙን ይመስለኛልና ሮማንቲሲዝሙ እዛ ላይ ነው ያለው። እኔ በቃ አሁን ውጭም ሲሄድ በቃ ሁሌ የማስበው አንዳንድ ነገሮች ላይ ምን ባረግላት ምን ባረግ እንዴት ባረግ አሁን ከፐርሰናል ፍላጎቷ ብቻ ሳይሆን ከቤትም ሬስፖንሲቢሊቲ አንፃር ያ ውስጤ ይኖራል ሁሉ ጊዜ። ያን ደግሞ ለማስደሰት ማስበው ስላስደሰተችን ብቻም አይደለም ብዙ ጊዜ በቃ ደስ ይለኛል እንደዚህ ለልጆቻችንም አሁን በዛ አግባብ ነው ሁሉ ጊዜ we think እንደዚህ አይነት ነገሮችና እሱ ነው እንግዲህ በጣም ቆንጆ ነገር አሁን ያልከው ከዛ ከሁኔታ ማለፍ ማለት ነው። አሁን ብዙ ጊዜ ምንቻገረው ብዙ ወጣቶችን የሚያነሱት በሞመንቱ መኖር አለ አይደል? የሆነ ጉዳይ ተፈጠረ የሆነ ነገር አላግባባንም። ስለዚህ እዛ ላይ ማሳየት ወይ ማናደድ ወይ ምናምን ያንን ማለፍ ሳይፈታም አልፎ ፍቅርን ማሳየት በጣም ትልቅ ነገር ነው። እዛ ላይ ውሃ የሚከልስበት ይመስለኛል ምንም ትልቅ ቢሆን የተፈጠረው ነገርና በጣም ጥሩ ነገር ነው። የእሷን ደግሞ ታስባለህ ትነግረናለህ። ግን አንድ እንድትጨምሪ ያሰብኩት እንግዲህ ፓስተር ባለው ኃላፊነት በአገልግሎት አንዳንድ ሙሉ ጊዜ ማያገለግሉ እንኳን ሰዎች እንዴት እንደሚያስቸግሩ እኔ ወልጄ መጀመሪያ ልጃችን ወልጄ በምንድነው ተገርዞ ማለት ነው እና እኔ የመጨረሻ ልጅ ነኝ። እኔ አላቅም ልጅም አላቅም ምንም እንደሚታቀፍ ከዛ ቤተክርስቲያን ስብሰባ ኖሮት ሄደ ማለት ነው እና እኛ ከቤተክርስቲያናችን ቅርብ ነው የምንኖረው። ስለዚህ ሰው ይመጣል በቃ እኔ የዛለች ምንም አይ ካን ኖት ሃንድል ኢት እና ሲመጣ በጣም እንደተጋጨን መጀመሪያ ትልቁ ጻብ የዛለት ነው የሆነው ከተጋባን በኋላ እና ያንቺን ደግሞ አይ ካን ኢማጂን ምን አይነት ሊሆን እንደሚችል ማለት ያገልጋይ ሚስት ስትሆኚ በጣም ብዙ ሪስፖንሲቢሊቲ ያለው ብዙ ሰው ይፈልጋዋል። ከዛ ውስጥ ሁሉ እንዴት ነው ማኔጅ ያደረገው ቤቱን አንቺን ልጆቹን አቴንሽን መስጠት እንዴት ቻለ የሚለውን ነግርልሻለሁ። እውነት ነው ማለት በጣም ብዙ ኃላፊነት አለበት አቤ። የቤት ኃላፊነትን በተመለከተ ግን አይ ቲንክ እንደ ፕሪንሲፕል የሚያዘው ነገር ስለሆነ ይመስለኛል ቤተሰብን በጣም ያስቀድማል። እኔ እንደውም ብዙ ሰው አሁን እንዳልሽው ያገልጋይ ሚስት ስለሆንሽ እንደዚህ ብሎ ሲጠይቀኝ
መሆን ነበረበት። ይሄኛውን አላውቀውም ብዙም የተፈተንኩበት ጉዳይ አይደለም። እውነት ለመናገር በጣም ነው ፕራዮሪቲ የሚሰጠው ለቤተሰብ በጣም ምንም ጥያቄ የለም። እንትና አይደለም ኦፕሽንም አይደለም እና ሂዝ ኦልዌይዝ ዜር። ይሄ ማለት ያው እንትን ለምሳሌ በአመት ውስጥ አንድ ወር በላይ ወር ከ15 ቀን በላይ ምናምን ኮንቲኒየስሊ እኔ በጣም ህፃናት ልጆች ወልጄ ምናምን የሄደበት ጊዜ እንደዚህ አሉ ተነጋግረን የምናደርጋቸው። ግን ይሄ ዴይ ቱ ዴይ ላይፍ ላይ ይሄ በኮመንሊ በምንትን እንደ ፕሪንሲፕል ፋሚሊ ፈርስት ነው እንደ ፕሪንሲፕል ያለው እሱ እንግዲህ እና ለኔ በዛ አቅጣጫ በጣም ቀላል ነበር የነበረው። ፈተናው ብዙ ከባድ አልነበረም ከሱ አቲቲዩድ አንፃር ማለት ፕሮግራሞች ሲዝ ወይ እንደዚህ ምናምን የኛ ክሪቲካሊ እኔም ደግሞ በዚህ ላይ ደግሞ እኮ ሰራለሁ እኔም ሰራለሁ። እንደውም የኔ ስራ እንዳልኳችሁ በተለይ ወደ መጨረሻ 10 አመቶች ፊልድ የሚያስወጣ ስራ ሰራለሁ። በርግጥ የኔ ፊልዶች 2 ቀን ማክሲመም ወይ 3 ቀን ማክሲመም የምቆይባቸው ነው እንጂ እኔም ደግሞ ማልኖርባቸው ምናምን እንትኖች አሉ። ግን አዘ ፕሪንሲፕል በጣም ፋሚሊ ፈርስት የሚለው አቲቲዩዱ በጣም እኔ ብቻ ሳይሆን አሁን ልጆቹን ብትጠይቂያቸው ያውቁታል። አሁን ዩኒቨርሲቲ ልጆቻችን ሄደዋል። በማናቸውም ሰዓት እኔ ጋር ከሚደውሉ አቢ ጋር መደወል ይቀላቸዋል። አሁን እንደዚህ ፈልጋለሁ እና ቢሉት ብድግ ብሎ ነው ካለበ ይቅርታ አድርጉልኝ ብሎ ከተሰበሰበበት እኔ እንጃ ከመድረክም ሳይወርድ አይቀርም። የነሱ ስልክ ከሆነ የኔ ስልክ ከሆነ የእንትን ምናምን እንደዚህ አይነት ጉዳይ ከትምህርት ቤት ምናምን ጉዳይ ከሆነ ምንም ኮምፕሮማይዝ አያደርግም እና በሱ በጣም ፈተናውን አቅልሎልኛል። ለኔ ማለት ምንም እንትን እንዳል የሚከብዱ ጊዜዎች ሊኖሩ ይችላሉ እንዳልኩሽ ያው ከሪያሊቲው አገልግሎቱ ብዙ ስለሚፈልግ ለምሳሌ እኔ መንታ ልጆች በወለድኩበት ጊዜ በጣም ፍሪኩዌንትሊ ክፍለ ሀገር ሄድ ነበር እና ከባድ ነበር እሱ። ግን እኔም ደፍሬ ፈልገዋለሁ ማገልገሉን መሄዱን እንትን ማለቱን የሱ ቲም ስለሆንኩኝ አገንስቲ አልሄድም። ቢከብደኝም ይከብደኛል በጣም ይከብደኛል። አንዳንድ ጊዜ በተለይ ልጆች በሌለበት ይታመማሉ። 2 ናቸው። ምንትን ማረገውን ነገር አላቅም ምንትን ምናምን በቃ በጣም ትርምስምስ ይልብኛል ምናምን እና ግን ስቲል እንደ እንትን አላየውም። ምንድነው የሚባለው ልቤ ውስጥ መጥፎ እንትን የለውም። አቲቲዩዱን በጣም ስላሳየኝ ማለት ነው። ከአቅሙ በላይ ካልሆነ ይቅር ወይ ምናምን ነው ሊለኝ የሚችለው። ልምጣ ትችልምጣ አይ አትምጣ ልል ነው የምችለው። ገባሽ? የሱ አቲቲዩድ በጣም ጠንካራ ስለሆነ አቋሙ በዛ ነገር ፋሚሊ ላይ ምንም መደራደር የሚባል ነገር ስለሌለው ኤክስትሪም ሄዶ ስራውን እንዳይጎዳ እኔ ደግሞ በዚህ በኩል ትንሽ ላግዘው ሞክራለሁ እና በጣም በሱ ኤሪያ እግዚአብሔር ይመስገን እንትና ከባድ አልነበረም ለኔ እና ለልጆቻችን ብዙ ከባድ አልነበረም። ሌላው መርህ ያልከው ላይ ሪስፖንሲቢሊቲው እንዳለ ስለሚታወቅ ኤክስትራ ጊዜህን ኤክስትራ እንትንን እንደሚወስድ ስለሚያውቅ እሱ እኛ ላይ ኤክስትራ ኤፈርት ያደርጋል ያ ነገር እንዳይነካንና እንትን እንዳይለን። ለምሳሌ ሁልጊዜም ወደ ውጭ ለረጅም ጉዞ ሲሄድ ልጆቹን ሁሌ መጀመሪያ ይዟቸው ይወጣል። ትዝ የሚለኝ ነው በተለይ ልጆች ሆነው ማጫወቻ ቦታ ይወስዳቸዋል ሁልጊዜ ከመሄዱ በፊት። ረጅም ነው አሁን 1 ወር 2 ወር ላይኖር ነው አይደል ቤት ውስጥ። ስለዚህ ልክ ከአገልግሎቱ በፊት ልክ ከሚሄድ ቀን ያችን ረጅም ጊዜ አብሯቸው ያሳልፋል። እና እሱ ገባ እሱን እዚህ ሆነ አታረገውም ብዙ ጊዜ እዚህ ሆነ አታረገውም ማለት። ስለዚህ ያቺ ዲፖዚት ሆነች ማለት ነው። ከዛ ደግሞ በሄደ ጊዜ ለኔም ሆነ እነሱ ይደውላል፣ ጠዋት ይደውላል፣ ማታ ይደውላል፣ ከዛ ይወራል፣ እንትን ይላል ምን ሆነ ምናምን እንትኑ ገባሽ። ስለዚህ ያ እንትኑን ፊል እንዳታደርጊው ያደርጋል። ያለውን ዲማንድ የተወሰደብሽን ነገር ፊል እሱ በጣም ጠቃሚ ነገር ይመስለኛል። ኮኔክትድ ለመሆን መሞከር ያ እንትን እንዳለ ሆኖ ለምሳሌ በስብሰባ መሀል ወጣ ብሎ ይደውልና
እንደዚህ ያቺ አጭር ናት እኮ እንትኗ ምናምን በጣም ትንሽ ልትሆን ትችላለች። እንዴት ሆነ እንትኑ እንደዛ እሺ አለቀ። አምሽቶን ቢመጣ አታስቢው። ከዛ በኋላ መሀል ላይ ያቺ የገባች ስልክ ማለት ነው። እና መርሁ ምናልባት በጣም ትልቅ ነገር ነው። ምናልባት አብኝ ሊጨምርልን ያሰብኩት እዚሁ ላይ አሁን እንግዲህ የአሁን ኑሮ ታውቁታላችሁ እንዴት እንደሆነ። ብዙ ወጣቶች የሚኖሩበት ሰፈር የሚሰሩበት ቦታ ሩቅ ይሆናል። ከዛ በትራንስፖርት ረጅም ሰዓት ማሳለፍና ቤት ውስጥ ልጆች ካሉ ሁሉ ሰው ቤት ሲገባ ኢነርጂ በቃ እልቅ ብሎ ስለዚህ እርስ በርስም ኢሪቴትድ መሆን የልጆችን ኒድ ያንን እንዳልከው ደስ በሚል መልኩ አድሬስ ማድረግ ሳይሆን በቃ ቶሎ ቶሎ እንደምንም አድርጎ ብቻና እሱ አኩሙሌት እያደረገ ሲመጣ ግንኙነቱም እየተበላሸ የሻከረ ልጆችም በመሀል እየተጎዱ ይመጣሉና አንተን ምንድነው ይረዳህ ፎከስ ዶነህ ባለህበት ጊዜ ሁሉ ታጠግባለህ ቤተሰቡንና ሳትኖር ከፍተቱ ያን ያክል እንዳይሰማቸው ማድረግ ችለሃልና ወይም ወጣቶች ወንዶች በተለይ ይሄ በቃ ኃላፊነታቸው ነው ቤታቸው ነውና ምን ያክል መስል ነው ዲቨሎፕ ማድረግ ያለባቸው ይሄንን አንድን ለማድረግ እኔ አሁን ኪዲም እንዳለችው የአቲቲዩዱን ሰማው በእግዚአብሔር ቃል ያገኘሁበት መንፈስ አለ። ግን ምንድነው ትልቁ ነገር መንፈሳዊ አገልግሎት የሚሆን እንግዲህ ኖብል ነው። መንፈሳዊ አገልግሎት ማለት በጣም በቂ ማመካኛ ሊሆን ይችላል። ጌታን ያገለገልኩ ነው ማለት ሰው ያማከርኩ ነው ለአገልግሎት ነው ሄድኩት ማለት በቂ እንትን ሊሆን ይችላል። ግን እኔ የተገባኝ ነገር ምንድነው አገልግሎቴ ማመካኛ ሊሆን አይችልም። ከልጆቼም ከባለቤቴም ኒድ ለመውጣት ማመካኛ ሊሆን ብዙ ጊዜ ጉዳት የሚፈጠረው ማመካኛ ስናደርገው ኤክስኪውዝ ስናደርገው it might be a reason ምክንያት ይሆናል። አሁን ሄዳለሁ ለአገልግሎት ምክንያት ሪዝን ነው። ማመካኛ ካረኩት ግን ኮምፐንሴት ለማድረግ አልጥርም። ማመካኛው I have good reason በቃ ኤክስኪውዝ ነው እና ባልደውል እንትን ባላረግ ይሄን ባላረግ አንዳንድ ትዳሮች ላይ እኔ አሁን ከማማክራቸውም ሰዎች ማለት ምን ላርግ ታዲያ እኔ እኮ እንትን ብዬ ነው ካልሰራው እንትን ካላመሽው እንትን ካላልኩ እንዴት ሊሆን እንትኑ እንዴት ይሆናል ይላሉ ብዙ ጊዜ ወንዶች እና that is a good reason ግን ኤክስኪውዝ ማድረግ ሲጀመር እንደዛ እስኪሆን የሚስትህ ኒድ የልጆችህ ኒድ somehow የሆነ ነገር መፈለግ አለብህ። በተፈለከው ሰዓት በምትፈለግበት ሁኔታ የማትገኝበት ምክንያት ይኖርሃል። ማመካኛ ካረከው ግን ኮምፐንሴት የማድረግ ሐሳብ ውስጥ አትገባ። ስለዚህ ነገ ሲመጣ ለምን አልደወልክም ስለዚህ እንዴ ስራ ላይ አይደለም እንዴ አሁን ያው ወደ ግጭት ይመጣል። ግን መጀመሪያ አለገኝ አልችልም ግን በምን ኮምፐንሴት አደርገዋለሁ የሚለው ሐሳብ ወጣ ብሎ መደወል። አሁን እኔ ውጭ ሀገር ለአንድ ወር ለምናምን ሲሄድ ኦፕን ነው ኮሚኒኬሽን የሆነ አገልግሎት ጋር ስገባ ደውላለሁ ወይ ሱቅ ሲሄድ ደውላለሁ። አሁን ደግሞ እግዚአብሔር ይመስገን ድሮ እየተከፈለ ነበር። አሁን በእንትን በማን ነው በዚህ በዋትስአፕ በምናምን በየተያየን ነው። ማታ ዴቮሽናል አይቆምም እኛ ቤት። አሁን ውጭ ሆኜ እሁድ አብሬ ነው ዴቮሽናል ያለው። እኔ ውጭ ነኝ ሆቴል ካለው እነሱ እንትን ያሉ ይከፈታል አብረን የፋሚሊ ዴቮሽናል እናደርጋለን። እና እነዛ ነገሮች ናቸው ሰው ወንዶችም በተለይ ሚስቶችም በአጠቃላይ ፍረስትሬት የሚያደርገን ምንድነው don't take the reasons as an excuse ምክንያቶችን ማመካኛ እናርጋቸው። ምክንያት ነው of course አሁን ያኔ መንቶቹን ካረገዘች ጊዜ ጀምሮ ረጅም ጊዜ ተያዘ ውጭ ሀገር አገልግሎት ነበረኝ መሄድ ነበረብኝ። ጥሩ ሁኔታ ላይ አልነበረችም። I had to go ግን እዛ ደግሞ ብዙ ሰው ይጠብቃል። ቤተክርስቲያኖች ተዘጋጅተዋል ምናምን ቲኬት ተቆርጧል ብዙ ነገር አለና እሷ ደግሞ ያኔ ኮምፎርታብል አልነበረችም። መንታዎቹን ስታረግዝ የነበረበት ሁኔታ መሄድ ነበረብኝ እና እንደዛ አይነት ሁኔታዎች አሉ። በቃ that is the reason ግን እንዴት ኮምፐንሴት እናደርገው ያን ነገር በምን ኮምፐንሴት እናደርገው የሚለውን ነገር ምክንያቱም አገልግሎትም ኑሮም መስዋዕትነት ይጠይቃል እኮ። አሁን ቤተሰብ መጥሮ ለማኖር አባል ወጥቶ እኔ አንዳንዴ በጣም እስካሁን ያልተፈታልኝ ሚስጥር አለ። አሁን የመርከበኛ ምናምን 6 ወር 7 ወር ጥሩ አባት ጥሩ ባል እኮ ሊሆን ይችላል። ግን የሥራው ሁኔታ ደግሞ ብሬድዊነሩ እሱ ከሆነ እንደኑሮ ለልጆች ትምህርት ቤት ለቤት ወጪውን የሚያመጣው እሱ ከሆነ እንደዚህ አይነት የሥራ
ዲማንድ ካለበት እንዴት ነው ኮምፐንሴት የሚያደርገው ላለው አንዳንድ ጊዜ አሁን እንዲህ አይነት የቴክኖሎጂ ነገር በሌለበት ሁኔታ እንዴት ይሆን የሚደረገው? ደግሞ መሰራት አለው። ስራ ነው መቀየር ያለበት። ግን ጥልቁ ጥያቄ ምንድነው? ሪዝኖች አሉ ማለት ማንም ባላይምሮ ሰው የሚረዳ እኔ አሁን እሷ ፊልድ ትወጣለች 2-3 ቀን ስትሄድ ሪዝን አላት። ግን ጠዋት ተነስቼ ልጆቹን ቁርስ ምናምን ሰራለሁ እንደዚህ እንትን እናደርጋለሁ ትምህርት ቤት እንዲሄዱ ኤክስኪውዝ እንዳይሆን ማለት ነው። እሷን የበሌለው ጊዜ አሁን አንዳንዴ ሲሄድ የልጆች ትምህርት ቤት ልጆቹን ማስጠናት እንደዚህ ማድረግ እንደ ምክንያት እንጂ እንደ ማመካኛ ካልያዝ ነው አቲቲዩዱን ዴቨሎፕ ማድረግ ይቻላል። እና እኔ የረዳን ብለው ነገር እሱ ይመስለኛል። ምክንያቱም መጣል አይቻልም። ማመካኛ ማድረግም ግን ይጎዳል። ከላዩ ማሰብ አንድ መልእክት ከባለቤቴ ተልኮልኝ ይሄ ካሌንደር ነውና ይሄንን ስክሪንሾት አድርጋ ላቭ ዩር ፋሚሊ ኢን ዩር ካሌንደር። ስለዚህ እንዴት ነው ፕራዮሪታይዝ ስናደርግ ፋሚሊው የቱ ጋር ነው ያለው የሚለው እንድናይ እኛ የሚያግዙና አንድ ባለትዳሮች ሚስትየው ስትነግረን ባልየው በጣም ቢዚ ነበር እና አንድ ጊዜ 6 ነገሮች ጽፏል በእለቱ የሚያደርገው። አንደኛ እንትን ሁለተኛ ብሎ ጠረጴዛ ላይ አስቀምጦት ሄዶ አለች ሳገኘው 7ኛ ለሚስት ጊዜ ስጥ፣ 8ኛ ለልጆች ጊዜ ስጥ ብዬ ትቼው ሄድኩ። ሲመለስ ያው እዚህ ጽፌ ነበር። ይሄ የሆም ባይነቱ እንግዲህ ቀደም ብሎ ያነሳ ነው ነገር አይ ቲንክ እግዚአብሔር አምላክ የመጀመሪያው የእርሱ ብርሃን ቤታችን ቦክ ብሎ እንዲወጣ ነው የሚያስበው። ከቤት ወጥቶ ለዓለም እንዲሄድ እንዲታይ ነው የእግዚአብሔር ኢንቴንሽን እዚህ ትዳር ውስጥ። በጣም ደስ የሚያሰኝ ብዙ ነገር በውጣ ውረድ ውስጥም እንኳን ቅድም ያልሽው በመጣላት በመታረቅ ውስጥም እንኳን በጣም ይገርመኛል እግዚአብሔር እንዴት ዲዛይን እንዳደረገው ያንን ቤት። ሶ ያ ለልጆች ለሜምበርስ እዛ ቤት ውስጥ ላሉ ሁሉ ምግብ የሚሆን አይነት እንዲሆን ሆን ብሎ ማሰብ እንደሚጠይቅ አይተናል። አይ ቲንክ አያልቅም ይሄ 5 ዓመት ጉዞ። ስለዚህ ግን ያላልነው ቅድስት ደግሞ እንዴት ነው ያንን ቤተሰቡን ግንኙነቱን የሱን አውርተናል። ሁለታችሁም የፓስተርን ነገራችሁን እንደ ሚስቶችም የሚያዩ ማለት ብዙ ፋሲሊቴት የምናደርገው ነገር አለና ከሱ አንፃር ምንድነው የረዳችሁ ያ ቤት እንዲያምር እንዲዋብ ግንኙነታችሁ የተሻለ እንዲሆን ምን ረዳችሁ? እኔ አሁን ማለት እንዲሁ ሳላስብ የምናገረው ነገር ኪዲ ካስፈላጊው ነገር በላይ ዲማንዲንግ አይደለችም። ምንም ይሄን እፈልጋለሁ ወይም ይሄን ያስፈልገኛል የሚለውን የምትለው ነገር የለም። ለኔ እንትን ይሰጠኛል፣ በአቅሜ እንድኖር በምችለው እንድንቀሳቀስ እንትን ይፈጥልኛል። ኦቨር ዲማንዲንግ አይደለችም። አንደኛው ነገር ነው የጠቀመኝ። ብዙ ጊዜ በሌሎችም ትዳሮች ዙሪያ ሳወራ አንዳንዴ ባሎች ትንሽ ፍረስትሬት የሚያደርጉት ኦቨር ዲማንዲንግ ይኮንባቸውና ማይሆን ነገር ውስጥ ይገባሉ። ያ ነገር ደግሞ የቤተሰባቸውን ጉዳይ ላይ ጫና ይፈጥራል። እነሱም ማይሆን መንገድ ይሄዳሉና ኪዲ ባኖርኳት ኖሮ ትኖራለች። ብዙ አመት በኪራይ ቤት ኖረናል። ብዙ አመት ይሄ ነገሮች አሉ ዲማንድ። ሁለተኛ ነገሯ የቤቱ ሮክ ነች ለልጆቹ ለኔም በቃ ጠንካራ ሰው ነች። ሶስተኛ ሐሳብና ሌላ ሶስተኛ ነገር በቤቷ ጉዳይ በኔ ጉዳይ ሁን በልጆቿ ጉዳይ አይገባም። በቃ ሺ ሶሊድ ጥሩ ቤተሰቦች አሏት፣ በጣም የሚወዷት እንዳልኳችሁ ትንሽ ልጅ ስለሆነች እናቶቿ ብዙ ናቸው፣ አባቶቿ ብዙ ናቸው። ትልቅ ወንድም ግን እንትን ባለው ነገር ላይ ሺ ሶሊድ። አሁን እኔ የማልፈልገው አንዳንድ ነገሮች ላይ ሊያደርጉላት ምናምን የሚችሉትን ነገር ራሱ እኔ የማልፈልግ ከሆነ የኔን ፕሪንሲፕል ታከብራለች እና ሺዝ ዘ ሮክ በቃ ልጆቿን በተመና ከዛ በተጨማሪ በቃ አቴኒ ኮስት ለልጆቿ ለቤቷ ዋጋ ትከፍላለች። አቴኒ ኮስት አሁን ስራም ልጆቹን በወለደች ጊዜ አቆመች ስራ ልጆቹን ለማሳደግ አምሮ ለመሆን ኑሯችን ላይ ጫና ቢፈጥርም ግን የልጆችን ጉዳይ በተመለከተ የቤቱን ነገር በተመለከተ እነዚህ ነገሮቿ በቤታችን ላይ እኔ ትልቅ ሚና የተጫወቱ ይመስለኛል። ባትሆንስ ብዬ ሳስባቸው ይሄን ባትሆንስ ብዬ ሳስባቸው ብዙ ነገሮች አሉ። አሁን ኦቨር ዲማንዲንግ ብትሆን በእግዚአብሔር ፔስ መሄድ አልችልም።
ሜቢ አንዳንድ በኑሮ በተለይ በኑሮ ጉዳይ ኦቨር ዲማንዲንግ ብትሆን እኔ በእግዚአብሔር ፔስ መሄድ የምፈልግ ሰው ሆኜ እንዴት ላደርግ እችላለሁ? ስለዚህ ዲሲዥኔን እንትን እላለሁ። እሷን የምትፈልጋቸውን ነገሮች ለማድረግ ምናምን ለማድረግ ሌላ መንገድ ውስጥ ልሄድ እችላለሁ። ከጥሬ ልወጣ እችላለሁ። ያልሆነ መንገድ ሊሄድ ይችላል። እና ያ ነገር እኔ በጣም ትልቅ አሴት ነው ለቤታችን፣ ለእኔም ህይወትና አገልግሎት። በእግዚአብሔር ፔስ ሂድ ነው በቃ የተፈቀደልኝ። እግዚአብሔር በሚያስኬድ ሂድ፣ እግዚአብሔር በሚሰጥህ ኑር፣ እግዚአብሔር በሰጠህ እንኖራለን አይነት ያልተነገረ አመለካከቷ በቃላት ብዙ ባትለው ግን ህይወቷ ጥያቄዋ እና ኢቭን አንዳንድ ነገሮች በጣም የሚያስፈልጉ ነገሮች ላይ ምናምን ራሱ በጣም ስሙዝሊ በጣም በእንትን ነው የምትለው እንደ ጫና እንዳይፈጠር እና ያኔ ለኔ ነፃነት ሰጥቶኛል። ብዙ ነገር ውስጥ እንትን እንዳልል በእግዚአብሔር ፔስ እንድሄድ ማን ያገኛታል የተባለችው ያንንም መሰረት መሆኗን በጣም ለኔ ጠቅሞኛል። በምንም ነገር ወቨር አለማድረጓ ምንም ሀሳብ ምንም ነገር ሲመጣ አም ዘ ፈርስት። እናቷን በጣም ትወዳለች። ከእናቷ በጣም ያው ብዙ ቴስቶቿ ተረቶቿ ሁሉ የተቀዱ ናቸው። ግን ኢቨን እሳቸው እንኳን በእኔ ሀሳብ ዙሪያ ያለ ልዩነት ካለ ያ ነገር እኔ ጠቅሞኛል። ማለት ከማልችለው ጦርነት ታድጋኛለች ማለት ነው። ከእናቷ መፎካከር መዋጋት አልችልም። እሷ ካልመረጠች ከእሳት ምን ያመጣል? ግን አሁን በጣም ወሳኝ ከሆኑ ነገሮች ላይ ይሄን ነገር በጣም ለቤታችን ይሄ የእሷ አቋም በተለይ በሴት ልጅ አየሽ ብዙ ድጋፍ ትፈልጋለች፣ ብዙ ጥንቃቄ ትፈልጋለች እና ደግሞ የሚሰጡ አካላት ካሉ ቤተሰብ፣ ወንድሞች፣ እህቶች፣ ሌሎች ጓደኞች ካሉ ኢዝሊ ዌቨር ልታረግ ትችላለች እነዛን ወደምታገኝባቸው ነገሮች። ያ ደግሞ የቤትን ቫልዩ ለባል ያለን ሪስፔክት የባልና አቋም መጠበቅና እሱ ላይ ጫና ሊፈጥር ይችላል። ግን እሷ እኔ እስካሁን በኖርንበት ነገር በቃ እኔ በየትኛውም ሀሳብ በቤተሰብም በጓደኛ ይሁን አቋሟን እኔ የማስበውን ነገር በልጆች ነገር ላይ ቤተሰብ የሚፈልገው ነገር አለ። እኔ አይሆንም ካልኩኝ አይሆንም በቃ ማንም እንትን ቢል አይደረግ ካልኩኝ አይደረግ። እነዚህ ነገሮች አንዳንዴ ቻሌንጂንግ እንኳን በሆኑ ነገሮች ዙሪያ እንዳልኳችሁ በኑሮ ሂደት አገልግሎት ለኑሮ አይደለም። እኔ ለመኖር ብፈልግ የተማርኩት ሙያ በዛ ብቀጥል በዛ ብሰራ ኑሮ ማሸነፍ የምችልበት ነው። ግን ለህይወት ነው የገባሁበት ውስጥ የላለ ጥሪ። አገልግሎትን ከኑሮ ለማጋባት የሚፈትን ነገር ብታመጣብኝ ኖሮ ዛሬ ብዙ አገልጋዮች የሚፈተኑበት የሚወቀሱበት አካሄድ አንዳንድ ነገሮች ውስጥ ያስገባል። ተወዶም ሳይሆን ማለት ነው። ወይ ደግሞ ትዳሩ አገልግሎትን በማስቀደም ስም ችግር ውስጥ ይገባና እነዚህ ነገሮቿ እንደገና ለልጆቿ ያላት አሁን እኔ ነኝ ዳኛ በእሷና በልጆቿ መካከል በጣም ሲሪየስ አባውት ዘር ኤጁኬሽን ባህሪያቸው ምናምን በተመለከተ እና እንዲያውም እኔ መሀል ገብቼ እንትን አቀራራቢ ነኝና በጣም ጥሩ ሜንተር ነች። ልጆቹን ቀጥ አድርጋ ነው የምትይዘው በጥናታቸውን በምናቸውና ለኔ ይሄ ነገር አሁን ልጆቹ ለደረሱበት ነገር እኔ በጣም ኢንቨስት ማይ ላብ በእነሱ ላይ ሺ ኢንቨስተር ኢነርጂ እነሱ ላይ ጉልበቷን እንትን ታደርጋለች እና ያ ኮምቢኔሽን ለልጆቻችን ጥሩ ሆነና እኔ ፍቅር ብቻ ብል ኖሮ ኢነርጂውስ ሲጀምር አንዳንድ አሁን የተማርኩት ሳይንስ ባዮሎጂ ምናምን ነው። እሷ ሂሳቡ ልጆች ለማስጠናት ራሱ ከነዛ ቁጥር መንፈሶች እኔ እንትን የለውም። በሌላም ጉዳይ ላይ እኔ በጣም ከልጆች ጋር የሴንቲሜንታል ቅርበት አለኝ። በጣም በስሜት ነው እንትን የምላቸው። እሷ ግን ደግሞ በሪዝን ሲሪየስሊ ትቶናል። እንደዚህ አይነት ነገር ባይኖር ይሄን ነገር ባታግዘኝ ኖሮ ያው ድሮ እናቶቻችን ቢሆን አባት ሲመጣ ምናምን ነው የምንባለው ያው ለቁጣ ያ ኢነርጂውን ነው አባት እንትን የሚያደርገው ፍቅሩን አይደለም። እናት ነች ፍቅር የምታደርገው። ምን ያህል ግን ፋሚሊ ዲስፋንክሽናል እንደሆነ ተመልከቱት በዛ። ምክንያቱም ፍቅር ከአባት ነው፣ ከላይም ከአባት ነው ፍቅር ያገኘነው። ፍቅር የአባት ነው በመሰረታዊ ደረጃ እና ኢነርጂው ነው የእናት እና እሷ አሲዩምድ ነው የልቧ መንፈስና ፍቅር። ስለዚህ ይሄ ቅንጅት ጠቅሞናል ብዬ አስባለሁ። በጣም ቅድስት
ቀበይ ልጅ በጣም እኛንም በጣም ደስ አሰኛችሁ። የሚሰሙ ሁሉ ምን ያው ብዙ ጊዜ እኛ ስንነጋገርም እና ዲማንዱንም በማየት የምናቀርባቸው ጉዳዮች ላይ ስለ ትዳር ስናነሳ በጣም ብዙ ጊዜ ግጭቶች ላይና እንዴት እነሱን እናስወግድ ወይ ደግሞ እንዴት እንግባባ የሚል ነገር ላይ እናተኩራለን። እና አንዳንድ ወጣቶች በቃ እኛ እኮ ተስፋ እየቆረጥን ነው ማለት በጣም ከበደ። ኦፍ ኮርስ መክበዱ ሪያሊቲውን ማወቅ ቅድም እንዳልከው በጣም ጠቃሚ ነገር ነው። ግን እንደዚህ ደግሞ የሚፈስ ግንኙነት ማለት ያው ቻሌንጆች አሉ። ግን እንዴት እንደምትፈቱት እግዚአብሔር እንዴት እንደረዳችሁ፣ እንዴት ኮምፕሊመንት እንደተደራረጋችሁ፣ ቤተሰቡ እንዴት እንዳበበ እንደዚህ መስማት በጣም የሚያስደስት ብዙ ስለሚያስፈልግ ለዓለማችን ብርሃን ይሄ ብርሃን ጥቂት ስለሆነ ያለው ማለት ነውና ቁጥር ውስጥ አጠገባችሁ ሲባል ሰው በጣም ቆንጆ ትዳር ያለው ሰው ምናልባት በጣት ራሱ በብዙ ችግር ነው የሚገኘውና ለእናንተ ለልጆች ብቻችሁ ብቻ ሳይሆን ለጄኔሬሽንም ነው ይሄ እና በደንብ መገለጥ መታየት አለበት። ቴንኪው በጣም ሼር ስላደረጋችሁን። እግዚአብሔር ይባርካችሁ። በጣም የሰማይ ፋሚሊ ወዳጆቻችን ይህንን ጉዳይ አይታችሁ እርስ በርስ ደግሞ ቁጭ ብላችሁ እንደየቤታችሁ ሁኔታ እንደምትተረጉሙት ተስፋ እናደርጋለን። እግዚአብሔር ይባርካችሁ።